ቤቲ ገብታለች። አንቺ ነሽ? እኔ ሰላም ነሽ ቤቲ? እኔ ዝም ነው የምለው፣ ሁላችንም ዝም ነው የምለው። ይሰማል? ሚዩቱ ነው ይሰማል። አሁን ደውዬልሽ ነበር፣ አውርተን ነበረ እና 210,000 እንደሰጠችሽ አምነሻል። ያወጣሽውን ወጪ ንገሪያትና ልጅቷም አለች እዚህ ጋር። እሺ የልጁን ቁጥር ደግሞ ይመጣል ላኩልኝ። ደውዬልሽ የተመዘገብነው አንድ ሰው ሲወጣ ማህበር ሲሆን አንድ ሰው ሲወጣ አንድ ሰው ይተካል። ስለዚህ ምን ሆነ? ሁለት ክፍተት ቦታ ነበር። አዛ ሁለት ክፍተት ቦታ ሰው ሲወጡ ግዴታ ደግሞ ለኖሩት 5 ዓመት ለቆዩት ሰዎች ብር መስጠት አለብን። ስለዚህ 60 ሺህ ሰጠን፣ ለነሱ 60 ሺህ ሰጠን። 40 ሺህ ይሄን ታውቃለች ልጅቷ? አዎ በደንብ ታውቃለች። እንደዚህ ብዬ ነው አስረድቻታለሁ። አዎ በደንብ ታውቃለች። ስለዚህ አይ ብር እንደዚህ ነው። ከዛ ገና 6 ወር መቼ ነው ግን ቢደርሰኝ ቤት ይይዝል አይዞሽ ሲሆን እግዚአብሔር የሚቀይርበት ሊሆን ይችላል። ይህ ቦታ ግን ነገስ ከፍልን አዚ በላይም ደግሞ እንሰራለን አይዞሽ አልኳት። 210,000 አስገብታለሽ። ግን የሆነው ይሄ ነው ያለው ነገር ይሄ ነው በቦታው። ሌላው የቀረው 60,000 ኦኬ። ሌላው የቀረው ደግሞ የሚያገናኝ ሰው አለ። ዝም ብሎ መቼም ታውቁታላችሁ ሳዛ ኢትዮጵያ ያለው ነገር ሰው የሚያገናኝነ ሰው አለ። ለዛ ሰው ሰጠን እና ማስፈጸሚያ ሆነ አለቀ። እሱ ነው የሆነው። አሁንስ ቦታው ኦልሬዲ የለም። ስለዚህ ቦታው የለም ሳይሆን ድርጅት ስለሆነ ማህበራዊ ስለሆነ እስካሁን አልደረሰንም። ይሄን ደግሞ ሄዶ ማረጋገጥ ይችላል። 6 ዓመት መሰለኝ ባለሳሳት አይደል? 6 ዓመት ሳይሆን 11 ዓመት። አሁን በጠቅላላ 11 ዓመት ሆኖታል ከተመዘገቡ ሰዎች መሀል ስለገባን። 5 ዓመት ከተመዘገቡት መሀል ነው የገባን። 5-6 ዓመት ከተመዘገቡት መሀል ነው የገባን። 2007 ላይ ከተመዘገቡት ለነዛ ሰዎች 5 ዓመት ለቆዩ ሰዎች ሰተን ብር ነው እኛ ደግሞ እየገባን ማለት ነው። ይሄ ነው ያለው ነገር። እሺ አንቺ ታውቂያለሽ 60,000 ብር እንደሚከፈል ስትገቢ? ያቺኛው ማን ነው ስሟ? ላውራ ታውቂ ነበረ? 60 አላውቅም። አሁን ነው ያመጣችን 60,000 ብር እኔ ሚዲያ ላይ ከወጡ በኋላ። ይሳቅ ከተከፈለም የተከፈለበትን መረጃ መቼም ሲከፈል በሪሲት በምን ይሆናል አለሽ? እሱስ እሺ የተከፈለበት መረጃው ሲጀመር ብር ሲሰጣ ዛ መረጃ በአዛው እጅ በእጅ ነው የምሰጥ። መረጃ አለሽ ካለ የለኝም። እሷም 210,000 የከፈለችበት መረጃ ተስት እኔ ስላመንኩ ነው፣ እሷ ስላላመነች ነው ወይ? መልስ ነው። እኔ መረጃ ቦይስ አለኝ። ብር ደግሞ መጥቶ ከኔ እጅ ተቀብሎ ለእሷ የሚልክለት ልጅ ከኔ እጅ መጥቶ ተቀብሎ ለእሷ ሰጥቶ እሷ ናት የላከች። ብቻ ነው ማለት ነው። ይሄ 6,000 ድራም የተባለው ከዚህ ከ210,000 ለብቻ ነው ማለት ነው። 210,000 ብር እሱንስ ወስደሻል? እሱን 5,000 ነው የወሰድኩ። ከ5,000 2,000 አንስታ ነበር ብያለሁ። ግን ዛሬ ደግሞ በጣም መረጃ ልኬያለሁ። መረጃው እስካሁን አላዩትም። የላኩትን አካውንት ልኬያለሁ፣ ለሰናይት አድርሻለሁ። እሱ ይታይ። ቀሪ ገንዘብ 3,000 ነበረ። አካውንት ላኪ አልክም አለች። ዛሬ ትናንት ግን አካውንት ሰጠሽ፣ በዛ አካውንት አስገብቼላታለሁ። ያለኝ መረጃ ይሄ ነው። ስለዚህ 5,000 ድራሙ ወስዳለች ማለት ነው። ያለው ግን አስገብቻለሁ። 2,000 3,000 ነበር ይሰጣው እኮ አጠቃላይ 5,000 ላስገብተሽላታል። ደርሷታል። 2,000 አንስታ ወስዳለች እሷ ራሷ በእጇ ማለት ከዚህ በድርሃም ሳይሆን በአካውንት ነው። አካውንት ልኬያለሁ እኮ ሪሲት አለሽ ማለት ነው። አለኛው አለኝ። ላኪላት ለመሲላት ልኬያለሁ። ይላኩልህ አለዛ ያንተ ባንተ እኔ ልካለሁ ወይ ሃይበሪ ወሳብ ላይ። ስለዚህ አሁን የቀረው ይሄ ከ210,000 ላይ 105,000 ልከሻል። ይሄ የ60,000 ከፈልኩ ያልሽውና ለደላላ 50,000 ከፈልኩ ያልሽው ነው ማለት ነው። 105,000 እንደዛ 45,000 አይደለም። በፍጹም ሳር አይደለም። 110,000 አስገብታላታለች አይደል እንዴ? አይደለም ጨርስ ብዬ ነው። ምክንያቱም ያው እሷ እነሱ ፍርድ የሌለው ቤት ነው ስላለች
ፍርድ አንተ እንድትፈርድላት ነው አይደለም። በመጀመሪያ ይሳቅ የተሰጣጡት እንደዚህ አይደለም። በመጀመሪያ 210 ሺህ ብር ያስገባችው ለቦታው በሚለው 210 ሺህ ብር ቦታ ለመያዝ አስገብተዋል። ለዚህ ደግሞ እቺ ልጅ ቮይስ አላት። በሁለተኛ ደረጃ ደግሞ ቤት ለመግዛት ወይም ደግሞ ለቤት አንሷት 5000 ብር ነው ብላ የተበደርኩት ቤት ያለችው ብር፣ ነገር ግን ልጁ ሂደ ሐዋላ የሚልከው ተቀበል ተብሎ ሂዶ የተቀበለው 6000 ብር ነው። በቃሉ ተነግሯል። የዛሬ 3 ዓመት ምን አለ? አዎ ተቀብያለሁ። እንደውም አለ ያ እንትን ያልኩት 100 ብር ለምንድን ነው ሰጥቻት 5900 ብር ነው አለን። እኛ በሰዓቱ ልጁ 5000 ነው ቢለንም ልናምን ነበረ፣ 6000 ነው ቢለን ልናምን ነበረ። ምክንያቱም ከሁለቱም ነው የጠየቅ ነው። ገባ? ልጁ ደግሞ እዚህ ላይ ቲክቶክ ላይ ይውጡ ምናምን አያውቅም። ልጁ በመከራ እንደገና አስታውሰን እኔ የተቀበልኩ 6000 ብር ነው አለ። ቤቲ ግን ምን አለች? 5000 ብር ነው ብላ ካደች። እሺ ይሁን ተባብለን መረጃ እንዲያመጣ ሳራ መረጃ ያምጣልኝ። እሺ ከዛ እሺ ተባባልና ያንን እንትን አለን። ቀጠልንና ምን አለች መሰለ? እቤቴ ድረስ መታ ለቪዛዬ ማሰሪያ ጎሎኛል ብላ እንደውም እቤቴ ለመምጣቷ በቂ ማስረጃ ላይ ፎቶ ሁሉ ተነስተናል። 3500 ብር ጎሏት እንጀራ ይዛልኝ መታ ምናምን ብላ ልጅቷ በበቂ ማስረጃ አስረዳች። 3500 ብር ሰጥቻለሁ ስትል ድጋሚ ነው ይሳቅ። ይሄንንም 3500 ብር ተሰጥቶሻል ስንላት በጭራሽ አለች። በኋላ መጨረሻ ላይ ልጅቷ ያቺ በጣም ጎበዝ ናት። እንደውም እቤቴ ድረስ ከፊል ነው ብለሽ ይዘሽው የመጣሽው የሳምበዲ ስም ራሱ እኔ ማቀው ሰው አንስታ እንደዚህ እንጀራ አምጥታችሁልኝ ለዚህም ማስረጃ እኔና አንቺ እቤቴ ድረስ የመጣሽበት ፎቶ አለ ብላ ስትል አዎ 3500 ብር ሰጥታኛለች ብላ ተመልሳ አመነች። ቤቲ በራሷ ጊዜ ኢትስ ኦኬ። ያኒ አንዳንድ ጊዜ ገባ ነገሮች ሲደራረቡበት ልትክር ትችላለህ። አመንን ጨረስን። ነገር ግን ምን አለች? ያንን 3500 ብር በእጇ ሰጥቻታለሁ አለች። መቼ ብለን ስንል ይሳቅ እኔ ቤት ለዘመን መለወጫ መተዋለች። ማንናማ ጓደኞቿ ከማን ጋር 3 ነው መተው ነበረ ስትል ኢትስ ኦኬ። ቀድሞ የመጣው ማን ነው ስንል ገነት የምትባለው ጓደኛዋ፣ ሁለተኛ የመጣው ማን ነው? እቺ መሰረት የምትባለው ጓደኛ፣ ሶስተኛ ተመልሳ ሌላ ገነት የምትባለው ጓደኛዋ። እሺ አንቺ በእነሱ መሀል ነው ወይ የሰጠሻት ስንል አይደለም ወደ ውጭ ጠርቼን የሰጠኋት አለች። ኢትስ ኦኬ። ከዛ በኋላ ሌላ ሰው አላየሽም? አላየኝም። ይሄንን ብለን ካወራን በኋላ ገነት የምትባለው ጓደኛዋ ጋር ደውለን ምን አለ መሰለ ልጅቷ እኔ ብር አልተሰጠኝም ሳሪ፣ አለመሰጠቴን ደግሞ ገና ከቤት ስነሳ በእጄ ላይ የያዝኩት 500 ብር ነው። ለዚህ ነገር ስናወጣ ብር ከጎደለይ ገነት እባክሽ አንቺ እንድትሞይ ሊብዬ ገነትን ጠይቂያት ነበረ፣ ምክንያቱም ብር አልነበረኝም ማለች። ገነት የምትባለውን እራሷ ፊቷ ላይ ደወልን። እንደውም ገነት አለሽ እዚህ ምናምን ብለን ስናረጋግጥ እኔ ላይቭ ላይ የለውም ልብስ እየተኮስኩ ነው ብላ ስትል ላውድ ላይ ያረግንና አንቺ 100 ድራም የሰጠሻት ለመሰረት ለምንድን ነው ስንላት ከዱባይ ወደዚህ ስትመጣ በባስ ልትመጣ ብላ በካርሊፍት ልትመጣ ብላ ካርሊፍቱ ሲቆይባት በታክሲ ስለመጣይ ሲያዞራት ያላትን ብር ጨርሶት ነበረ። የያዘቻት 200 ድራም ነበረች። ለበላንበት ለጠጣንበት እዛው ለቤት ይሰጠን ለመመለሻ ብር አታግን እኔ ከዛ ላይ ያለ ብር 100 ብር ሰጥሻታለሁ። ልትመለስ ደግሞ ወደ ቤቷ ስትል ብር ስጪ ስትለኝ አብረን ልንወጣ ስትል እንትን ላይ ተጠፋፋን። ነገር ግን ሳልሰጣት ሄደ። ደውዬ ብሩን ሳልሰጥሽ ስላት በቃ አመሰግናለሁ የሄድኩ በባስ ነው የሆነች ሱዳኒ ሴትዮ 50 ብር ሰጠችኝ የጎደለኝም ብላለችኝ አለች። ከዚህ በላይ በቂ ማስረጃ የለም። ምክንያቱም ይሳቅ አንድ ሰው 3500 ብር ተቀብሎ የባስ የለኝም ሊል አይችልም። እሷ እንዳለችው ቤቲ ደግሞ ምናልባት መሰረት ለቤተሰቦቿ ሁሉ ጊዜም ብር የለኝም ትላለች፣ ምክንያቱም እንዳይወስዱባት ብላ ስትል ይሄንንም ለማጣራት ብለን ገነት አንቺ እቺ መሰረት የምትባለው ሳትመጣ ነው ብር የለኝም ያለችሽ ወይስ ደግሞ ከመጣሽ በኋላ ስንላት ኖ ከቤቷ ሳትነሳ ብር እንደሌላት ያላት 500 ብር እንደሆነ ግን ታክሲው ሲያዞራት ብሩን እንደጨረሰባት ከዱባይ ሲያመጣት ወደ እነሱ ጋር ለረፍት 3 ቀን እነሱ ጋር እንደቆዩ ነግራናለች። ይቺ ልጅ 3500 ብር ቤቲ ከሰጠቻት ለምንድን ነው የታክሲ የለኝም ያለቻት? አንድ ሁለተኛ ደግሞ ቤቲ 3500 ብር ካለባት የዝች ልጅ መስጠት ያለባት በሰው ፊት በጓደኞቿ ፊት እንጂ ኔቨር ኤቨር ለብቻዋ ልሰጣት አትችልም። ከዛን አልፎ ተርፎ ደግሞ ይሳቅ
በተደጋጋሚ መሰረት የምትባለው ቮይስ ስታረግላት አንቺ ጋር ያለ ብር 8500 ብር ነው። ምክንያቱም 750 ድርሃም ወደ ኢትዮጵያ ልከሽልኛል እያለች በተደጋጋሚ ስትነግራት ወይዘሮ ቤቲ ኖ ወይ ለምን 8500 ይኖርሻል? 3500 ብር እኮ ለአንቺ በእጅሽ ቤቴ መተሽ ሰጥቼሻለሁ። ለምንድን ነው እንደዚህ የምትዩ ብላ ያለችው ቮይስ የለም። ምክንያቱም ይሳቅ ለምሳሌ አንተ እኔ ጋር ደውለህ ሳሪ ብር አለብኝ ብለህ ስትለኝ አዎ አለብህ ስለ 8000 ብር ስለ እንዴ የምን 8000 ብር ነው 3500 ሰጥቼ የለ እንዴ የሚል ነገር ይኖራል፣ የሚታወቅም ይኖራል። በማከል ገነት የምትባለው ልጅ ሽምግልና ገብታ ተመልሳ ለዚሽ ለቤቲ ለምትባለው 8500 ብር ነው የወሰድሽው የመሰረትን ብር ስትላት ራሱ ኖ ወይ የለብኝም ያለብኝ ይሄ ብር ነው አላለቻትም። ስለዚህ ከዚህ ውጪ ማስረጃ አለ ከይቅርታ ጋር ይሄ ነው እንግዲህ የተካሄደው ነገር። ይሳቅ ሰማ ወይስ ሰምቻለሁ። እንግዲህ ከዚህ ውጪ ሌላ ማስረጃ አለ? እንግዲህ እሷ ባለችበት ነው የተነገረው። ያው ላለማመን ወይ ለሌላ ነገር ከሆነ በስተቀር የሆነ ነገር መልሳም ቢሆን ይሄን ያህል ሰጥቼሻለሁ ይሄን ያህል ይቀራል ወይ ደግሞ በሚነጋገሩበት ሰዓት የሆነ ነገር ማስረጃም ሊኖራት ይችል ነበረ። ስለዚህ ያው መፍትሄ ያለው ምንድነው አሁን ያለውን ነገር አስባ ያላትን ስጣት ነው። ሌላ ምንም እንትን የለም። ለምን እንደውም የመሬቱ ራሱ እቺ ልጅ ብሩን ብትሰራበት ኖሮ 200 ምናምን ሺህ ብር በዛኔና ያው እሱ ያውልክ የመሬቱን ሙሉን ትመልስላት አጠቃላይ 4500 ድርሃማ ትመልስላት። አይ ከተባለ ግን ቤቲ መኖሪያ ቤት ውስጥ ነው የምትሸጠው። ላይሰንስ የላትም። እችን በዚሽ በእንጀራዋ እንደመጣች እኛም በእንጀራዋ ነው የምንመጣው። እኛ እንፋታትም። እናቴ ትሙት በፈለጋችሁት ኢትዮጵያም ቢሆን እኔ ኢትዮጵያ ቢሆን እገባለሁ። መሲ ስነ ስርዓት ይዘሽ ኢትዮጵያ ብትገቢ እኮ ጋለኮ አንድ ሀብታም ኢትዮጵያ መጋለኮ እስካለ ድረስ ሀቄን ተናግሬያለሁ። ይሄው ተናገሩ እኮ አንቺ ታንዴ አንቺ ነሽ ሀቀኛ፣ አንቺ ፈራጅ፣ አንቺ ቆራጭ ነሽ። መሲ ስነ ስርዓት ይዘሽ የምታወሪ ከሆነ በስነ ስርዓት እናውራ። እያንዳንዳችን ስናወራ ማንም አንቺ ሀብታም ስለሆንሽ ነው እኔ ኦንላይን ስለምሰራ ነው መሲ አሁን መመላለስ አያስፈልግም። ስለምሰራ ነው አሲዝ እንትን ነው የምንድን ነው ጥርቅም አድርጉት። በዚህ እኮ አልኖርኩም እኖራለሁ። በቃ መዳም ቤት ትገቢያለሽ ሁለታችሁ። እሷም መዳም ቤት አንቺም መዳም ቤት ትገቢያለሽ። እሰራለሁ፣ አስተካክዬ እወጣለሁ። አለቀ። ሲጀመር ጀምሬያለሁ ማለት ነው። ምንም ብትሰሪም ደግሞ ህዝቡ አይገዛሽም። ህዝቡ አይገዛሽም። የግንባሬን ሳልበላ አላድርም። ግንባሬን ሳልበላ አላድርም። በፍጹም ሀቅ አለባት ሰጥቻለሁ። የቦታው ደግሞ ይሄ ነው ካላችሁ አፍረድቻለሁ። ከዚህ በላይ ምላል እናንተ በቃ እናንተ ፈራጅ እናንተ ቆራጭ ልትሆኑ አይቻልም። አንችልም፣ እኛ አንችልም። ቤቲ አንችልም። አልፈለጥንም፣ አልቆረጥንም። ሆንሽ እንጂ እኔን አንዲት መረጃ እኮ እንደዚህ ይብን እኮ ይህ ብር እንደዚህ ነው ስል ኖ አንቺ አልሰጠሻትም። ግግም ያቺ እኮ ራሱ ገኒ 50 ብርም አልሰጠዋትም። መጀመሪያ አልሰጠዋትም ብላ ከዛ 50 ብር ነው ብላ መሲ ከዛ እሷ 100 ብር ነው ስል ይሄን ራሱ አልፈሻል። ሳርቹ አልፈሻዋል። ገባሽ እኮ መረጃ ራሱ 100 ብር የሰጠች ቤቲ 100 ብር የሰጠቻችሁ እኮ ስትመጣ ነው 3500 ሰጥቻታለሁ። ይሄ ደግሞ በሰው ፊት ለምን አልሰጠሽም ስትይ እሷም በሰው ፊት አልሰጠችኝም፣ እኔም በሰው ፊት አልሰጠዋት። አለቀ። ከዚህ ውጭ ግን ክፈይ የምትሉት ካለ ህዝብ ይፍረድ። ሌባ ሆነ ምን ሆነ እሷ ቤቲ 100 ድራም እኮ የሰጠቻት እኮ ስትመለስ ነው ውድ ያልሰጠቻትም ሰጥቻታለሁ ያለች ተጽፎላት ይሆናል። እዚህ ላይ ቁጭ ብላ ሊብ ላይ ነበረች። አንቺ ትቀልጃለሽ እንዴ? ይሄ እኮ ቲክቶክ ነው። በአንዱ ስልክ ቁጭ ብላ እየሰማች እኮ ነው። እሷ እንደዛ ስላለሽ ታመንሻት። እንደዛ ገነት ቆይ ጥያቄ ልጠይቅሽ። ገነት እንደዛ ካለሽ ለምንድን ነው መሰረት ቀድማ እኔ ብር እንደዚህ ነበረኝ ከቤት ከመውጣቴ በፊት ለገነት እንደዚህ ብያታለሁ ያለችው? ይሄን ጠንስሰው አምነውበት ሶሻል ሚዲያ አወጣሻለሁ ሲልሽ
ምን እንደሚናገር ጠንቅቀው አውቀው የመጡ ሰዎች ናቸው። ስለዚህ ማጥቃት ከመጡ ደግሞ አጥቅተዋል። ምንም ደግሞ አልወድቅም አልሰበርም፣ ብር ነው ገንዘብ ነው ይጠፋል ይመጣል። እኔ ብቻ አይደለም እያንዳንዱ እንኳን እኔ ተራዋ ልጅ ይቅርና ማንም ሰው ይጠየቃል። የሐቋን አልደበቁባትም። ላኪ አካውንትሽን አልኳት አልክም አለች። ሶሻል ሚዲያ መጣ ሶሻል ሚዲያ ስታወጣ መጀመሪያ ስትመጣ ራሱ ሌላ ሰው። ስለዚህ ሳርቹ የላኩልሽን አካውንት የላኩላት መረጃ ቤቲ አንቺም እንደሷ አንቺ ወይ ጓደኛ ወይ ደግሞ ሰንበዲ የምትዩ አንቺ በራስሽ ሊያቅልሽ ወይም ደግሞ ላይክ እንደነሱ ሊያስረዳ የሚችል ሰው አለሽ ከይቅርታ ጋር? እኔ ሲጀምር ሰው አለሽ የምን ነው ሰው የሚኖር የምን ማስረዳ? አሁን እነሱ ጓደኝነታቸው ላንቺም ለነሱም ነው ሶስቱም የነበሩት። ነገር ግን አንዷ እህቷ ናት፣ አንዷ የእህቷ ልጅ ናት። ቤተሰብ ያሳደጋት ነው። ስለዚህ እኔ በመሲ በኩል ነው ማውቃቸው። መተዋል ከቤቴ ለቤቷ እንደዚህ ከፈልን ይፈጣሪ ያለሽ እግዚኦ ማረነ። እኛ እንግዳ ሲመጣ እንዲህ ቤቴን ከፍቼ ነው ያሳየው። እኔ ግን ጅል ነኝ፣ በጣም ሞኝ ነኝ። ስለዚህ ደግሞ በትናንትና በተለይ ትናንትና ገልቱ ያላችሁ ስለተሰደባችሁ ይቅርታ ልጠይቁ ይገባል። ምክንያቱም ቤተሰብ ተሰምቶታል። እዚህ የኔ ገልቱ ተብሎ ይሰደባል። ማን ነው ገልቱ ያለው? ማን ነው ገልቱ ያላችሁ? ገልቱ አይባልም። የሰው ልጅ ገልቱ ተብሎ አይሰደብም። ማን ነው ያለው? ማን ነው? ማርያም አይባልም፣ ነውር ነው። እኔ ቤተሰብ የተከበረ ቤተሰብ ያለኝ አመን ሰጠው የተከበረ ቤተሰብ ነው። በዛት አሁን ሶልቭ እናድርግና እሱ ነው እኮ መመላለስ እኮ አይሆንም። መመላለስ ትርጉም የለውም። ምንም እንትን የለውም። መፍትሄው ምንድነው? እቺ ልጅ ብሯን አምና ነው የሰጠቻት። ሲጀመርም ያው ከቤተሰብ ማሳለፋ በጓደኝነት ነው የሰጠችሽ። ስለዚህ ይሄን ነገር ኪሳራም ካለ በሼር ተደርጎ ያው በጣም ብዙ አመት ነው ይሄ ብር ከሰጠችሽ። አምናም ነው የሰጠችሽ። ስለዚህ አንቺም ደግሞ ይሄን ነገር እንትን ብለሽ ሰው ያለሽን ምናምን ተይና በአጭር መንገድ ቢፈታ ሰው ያለኝን እኮ አይደለም እኔ ማመንኩትን ሰጠው እኮ ሌላ ብር አለሽ። እሺ መረጃው ለምን አያዩትም? የተላከው መረጃ አለ ለምን እያንዳንዱ እሱ ማያንንም እኮ ሲሰጥሽ እኮ አምስት እኮ አንዱ ለመተዋስሽ እሷ እያለች ያለችው የተላኩት ደረሰኞች ይደመሩና ደግሞ ሰኔን አስገቢያት ይደመራል። ህዝብ ፊት ይደመር ሰጥቻታለሁ። ይሄን አልሰጠሻትም ካላችሁ ደግሞ እሷን መረጃ ታምጣ፣ እኔም መረጃ ላምጣ ካላችሁ ምንም መረጃ የለም። ሞት ፍርድ አትፍረዱ። ተው ግን ማርያምን ሞት ፍርድ አትፍረዱ። እያንዳንዳችሁ እመቤቴን በ44 ታቦት እምላለሁ። አንቺ ቤት ከሰጠሽኝ በ44 ታቦት እምላለሁ። ከሰጠሽኝ እኔ አገሬ ሰላም አያስገባኝ። አንድ ግን አትዋሽ 3500 ማለት አይደለችም። አትዋሽ። 1000 ብሩስ ቤቲ 1000 ብሩስ 1000 ብሩ ለአባቷ ነው ያስገባችሁ። ይሄን ደግሞ 5000 ነው የሰጣት። ሲጀመር ይሄን ብር ደግሞ 5000 ነው 6000 ነው ያለ ይምጣና ያስረዳል። እኔ የሰጠኝ ደረሰኝ አካውንት ያምጣ 6000 ያስገባበትን ያምጣልኝ። ለሷ መቼ እንደላከላት ለሷ ፈታን እሺ ቆይ መሲ ስልክ ስጪው ለይሳቅ ደውል። ይሳቅ መሲ ስልክ ስጪው የልጁን ስልክ ይደውል። እስቲ እባክሽ ሽክማ አንድ ጊዜ ቆይ። እሺ የልጁን ቁጥር ስጪው ጋይስ። ማርያምን እኛ አልተሳደብንም ጋይስ። መቼም ስማችን ስለማያምር ነው እንጂ እኛ አልተሳደብንም። ሳውዶቼ እናንተ ገልቱ ብላችኋል እንዴ? አላችሁ ውዶች ብላችኋል። ገልቱ ብላችሁ ነው እኮ እናንተ ብላ ኮሜንታተሮች ብላችሁ ነው። አሁን የዛን ጊዜም አላቃትም ምናምን ያላችሁት እናንተ ናችሁ። ከዛ ነው እኔን የምታጣሉ ብላችሁ ነው። ኦኬ ካላስ ስለዚህ ከኮሜንታተሮች ጋር ነው ቤቲ መነጋገር ያለብሽ። እኔ ባፌ አልወጣኝም ብላችሁ ነው። ካላስ ወይ አያነሳም እየደወልኩበት ነው። አሁን የቀረባት የቤቱን ብር ትመልስ ንገራት። ሲቀጥል ደግሞ አያነሳም ይተኛል። የስራ ሰው ነው እኮ ሰውየው። ይሳቅ ልጁ እኮ ምንም አይደለም ያለው። እንደውም ታውቃለህ አለው እኔ እንደዚህ አይነት ነገር ላይ መግባት አልፈልግም ብሎ ቁጥሯ የለም ብሎ የዚች የመሰረት የምትባለው ቁጥሯን ስንሰጠው ወደ ላይ የተነጋገሩበት እንትን አለውና መጨረሻ ትዝ አለው። አሁን ይኸውልህ ይሳቅ እኛ 5000 ብር ይሁን 10000 ብር ይሁን ምንም አላለው። ልንገርህ ማርያምን ይሳቅ
ማርያምን ነው የምልህ። ራሱ እንደውም ላውድ እንዳታረጉ ድምፄን ብሎ አላረግንም። ራሱ ምንድን ነው ያለው? ራሱ በራሱ ነው እንጂ በተአምር አሁን ለምሳሌ እኛ የተጣላ ነው በ5000 እና በ6000 መካከል ነው። በስተመጨረሻ ምን አለ? ኦኬ የዚች ልጅ ከሆነ ትዝ አለኝ 6000 ብር ተሰጥቶኝ 100 ብር ለምንድን ነው ጎሎላ ለቤቲ 5900 ብር ነው ያስገባውት ብሎ በራሱ ነው እንጂ የተናገርነው እኛ እንደተጣላን አልነገርነውም። በ1000 ብር እንደተነጋገርን አልነገርነውም። ግን በእንደዚህ አይነት ነገር በአንተ ተልኮ ሁለቱ ስንለው ነው መጨረሻ ላይ ቆይ እኔ የዚችኛይቱ የመሰረት ቁጥር የለኝም ከቤቲ ጋር ግን አወራለሁ ብሎ አወጣ። ሲያወጣ ምን ላከላት መሰለ ለመሲ የት ነህ ና ብሩን ውሰድ መጣው ዱባይ ነኝ ምናምን የሚለው ሳራ ደግሞ ለሁለታችን የጋራ ይልካል። አሁን ይኒን አልልም ስለሚልክ መቼ እንደሚልከው ይላክልኝ ስለው አላከልኝ መላክ አለበት። እኔ ለምን ዝም ብሎ ይፈረዳል? እሱም ይላክ ለኔ ላከበትን አካውንት ይላክ የመጨረሻ እሱን ብር ታዩ። እኔ ነገ እደውልለታለሁ። ይሄኛውን የ6000ን እኔ ነገ ደውዬ እንትናል። አሁን ይሄኛውን የቤቱን እንዴት እናርግ? የቤቱ ብቻ ሳይሆን 3500 ብር በእጁ አልሰጠችም ማለት ከዚህ ከ6000 ውጪ ከዚህ ከ6000 ውጭ እኮ ይሳቅ ሳስረዳ አልገባም። 3500 ብር ከፊሌ ጋር ለቪዛ ማሰሪያ ብላ መታ ወስዳለች። አዎ ወስጃለሁ አለች። ግን በእጇ እቤት ውስጥ ሰጥቻታለሁ አለች። በእጇ እቤት ውስጥ ሰጥቻታለሁ አለች። ከዛ በእጇ ለመስጠቷ ደግሞ እኛ ብዙ ነገሮች አወጣንና እቤቲ ላይ የሆነ ነገር አገኘው። ተረድተኸኛል? ቤቲ ምን ትያለሽ? አሁን ይኸውልሽ ሰዓት የለም። እኛም ጾመኞች ነን። ቀኑ ሙሉ ስንጾም ነው ያለው። ላንቺ እኔ ስለ 3500 ተክሳስ የትም ቦታ ስለ ቦታው ግን ነግሬያለሁ፣ አስረድቻለሁ። ህዝብ የፈረድ ችግር የለውም። ከሳሪ በቃላችሁ ደግሞ የወሰነው ግማሽ አድርገን ችግር የለውም። እኔ ግማሽ አልልም፣ ምንም አልልም። ግማሹ ገብቶላታል፣ ግማሹ ተጠብቅ። ያንን ቦታ የሚገዛይ ሰው ካለ ደግሞ መሀል ላይ የሚገባ ሰው ካለ እሰጣታለሁ። ቀሪውን ገንዘቧን ሀቋን እሰጣታለሁ። የለም ማለት 10,000 ብሩን እፈልጋለሁ። አንቺ መች ነው ግን የሚያርምሽ? አንቺ ቤት የምትባዩ ሴትዮ ግን እቺ ሴትዮ አትማሪም እንዴ? ጭራሽ ደግሞ መሀል ላይ የሚገባ ሰው ብለሽ ሌላ ሰው ደግሞ አስበልተሽ ደግሞ ከሌላ ሰው ሌላ ደግሞ ምንም ችግር የለውም። ሁሉ ሰው አንድ አይምሰልሽ። እኔ አልማርም። ለምን ሀቅ ቤተሰብ ስላለ አልማርም። መሲ ለምንድን ነው የምማር? ቤተሰብ እኮ የሚክድ ቤተሰብ አይደለም ያለኝ። ካደኛ አልኩሽ ቦታው አልደረሰንም እኮ ነው ያልኩሽ። ይሄ ደግሞ ህጋዊ ነው። እኔ አንቺ እዛ የተከበሩ ቤተሰቦችሽ ጋር ህጋዊ ነው። ህጋዊ መሬት ከሆነ ድረስ መንግስት አይደለም። መሲ እኔ ህጋዊ መሬት ከመንግስት ጋር ነው እንጂ እኔ ብድግ አድርጌ አልሰጥም። እኔ ብድግ አድርጌ አልሰጥም። ካርታውን አምጪ። ህጋዊ ስለመሆኑ መንግስት ጠይቂው ውዴ። ካርታ ልጅና መንግስት ጠይቂው። መንግስትን ጠይቂዋ እንዴ! መንግስት ልዶ መጠየቅ ብቻ ነው የሚያዋጣው ውዴ። አየሃት ይሳቅ ሰማሃት አይደለ? ለመንግስት አይደለም ብሩን የሰጠችው ለአንቺ ነው ብሩን የሰጠችው። ለእኔማ ቦታ ሰጠች እኮ ነገርኩሽ እኮ ቦታው ተመዘገበች እኮ ጓደኛዬ ናት። ሂደት ተመዘገበች አለቀ። ይሄ ነው ያለው ነገር። ብሯን መልሽላት። ብሯንማ ማሪ መለስኩ። አካውንት ያለውን መልሻልሽ መለስ። ከዛ ውጭ ግን ምንም ማድረግ አልችልም። ኦኬ ብሯን መልሽላት። አለቀ። የቀረውን ብሯ መልሽ። የምትጣዩ ከኮሜንታተሮች ጋር ነው። ይሳቆጣል እና ግባ ይሳቆጣል ያመጣል። እያንዳንዱ የፈለገ ማለት ይችላል። ይብን መራገጥ ካለብን እየተረገጡ ነው ሲጀመር። ትክክል ከዛ ሄዶ ትክክል አዚ መተው ትክክል ነው የሚል አለቀ። አራት እነሱን የመናገር መብት የለሽም። አይደለም አልሽት ይመሲ ተናገርሽ እኮ አልሽት ይቅር አልኩሽ እኮ መዳም ልግባ እንዴ ጉልበት አለ አይናልሽ ተሳለ ያንቺ ሀቅ ለመከተበላ ያንቺ ሀቅ ከተበላ በዚህ ልክ ነው የምንቆመው። ያንቺ ሀቅ አይደለም ችግር የለውም። ችግር የለም። አንተ ሞገደኛው የምትባል ንፍጣም ለኔ እንደዚህ ብለክ እንዳጽፍ ውሻ ሁሉ ወደ ዘሮ ሲላለ አይ ነው። አይ አንቺ ሲናፍስ ተሳደብሽ ያለው መፍትሄ ምን መሰለሽ? ይሄኛውን ሰውም ታስገባበት ምን ትበል። ያው ሰው ሲገባ 60,000 ይከፈላል አይደል? እሷም እንደዛ አይደል ያለችው? በቃ እሱ ሰው ተኪበትና በልጅቷ ቦታ 60,000 መልሽ ይላል። ይሄኛው ደግሞ ይኸውልሽ
ፈጣሪን እንትን ብለሽ ለነፍስሽም ለእንትንሽም ካልሽ 3500 ስጫት። ያለ በዚያ የሷም ጥፋት ስለሆነ 2000 ብር ስጫት። ለምን አይ ብትሉ ከሆነ ደግሞ ሰኞ ጧት ቤቴ ድረስ መጣን የሰጠው ለምንድን ነው የምንሰጣት? ሲቀጥል ደግሞ ልጁ ይጠየቅልኝ 4000 ልጁን እኔ ጠይቃለሁ። የነጋውን እሱ ነው እኔ ጠይቄ የላኩት አካውንት እያንዳንዱ መታየት አለበት። የላኩት አካውንት ሳርቾ የት ወደ ትናንት አለ እሱን እኮ እኛ ልንቀዩ ልይሳቅ የላከችውን አካውንት እኮ እኛ አሁን ካለ ከሚባለው ብር ላይ ልንቀንስና ወደዚህኛይቱ ከመጣ ልትመልስ ወደዚህኛይቱ ትርፍ ከሆነ ደግሞ እቺኛይቱ ልሰጥ እኮ ተነጋግረናል። የላከችው አካውንት ትናንትና 2000 ብር ልኬላታለሁ ያለችው ከዛ ላይ አነሳንና 2000 ብር ብለን አመንን። አሁን የላከችው አካውንት የዚህኛይቱ ልጅ ላኪ ማለቷን ማረጋገጫ ስንፈልግ አካውንት ብቻ የተላከ ነው እንጂ የላከችው ቤቲ እቺ ልጅ ላኪሊ ማለቷን በምን እናረጋግጥ? ይሳቅ ይቺ ልጅ ስም የወንድሞቿ ስም የቤተሰቦቿ ስም እኔ መቼም ቤተሰቦችን አላመጣ አልደረድር ከዛ አጫሉ ሞዲስ አላመጣም። እኔ እኮ እዛ እንዴ ላኩ እኮ ድጋሚ ልላክ ሃይ በሉ ይወሳብ ላይ እኮ አለሽ እኮ ልከሽልናል። እሺ ይሄ ይደመር ይሳቅ ችግር የለም። ሙሌ እኔ አማርኛ እንግሊዘኛ ማንበብ ሙሌ ስም አንብብልኝ አንድ ጊዜ ከላኩል ደረሰኝ ልክ ይላል ሁሉንም ታኝወጡ አጠሯቸውና እዛ ይነጋገሩ መዳን ካልሆነ ሰዓት መግደል ማያስፈልግም። በቃ ነው እንደነዚህ አይነት ነው ወይ 14600 በዚህ በሰላም የሚፈቱ አይነት ስላልሆነ ማነው 14600 መኪያ ሱሌማን አንቺ ያዳምጥሽ አንቺ መሆኑን አዳምጪ። አንቺ መኪያ ማነው? መኪያ ሱሌማን ዑመር። እሺ ስሚ ማን ነበረ ስሟ? መሰረት ሂክማ እየሰማሁሽ ነው። ነው አይደለም? ሱሌማን ዑመር ማናት? ነው ማናት? ኧረ በፍጹም መኪያ የምትባልም የለችም። ከየት እንዳመጣች እሷ ትወቅ። እሷ ትናንትና ጀምራ የለም ነው የምትለው። ቤት የምትለው እስከ ቤተሰቦቼ ትሄጃለሽ ከፈለሽ ቁጥራችን ትሻለ 32200 ቀጣይ ደግሞ እናቶ ልንሰባበት። እሺ ተመስገን ጋሽ በዚህ ነው። ጋሽ በዚህ ያተና አላቅም በፍጹም ያስገባው ነው ወይስ የገባበት ነው? ሙሌ የገባበት ነው እንዴ? አይደል እንዴ? የገባበት አካውንት ይሳቅና እስቲ ቆይ አንዴ ቼክ አድርገው። ኦኬ ፕሮም እሺ ጉተማ ኡቢታ ኦኬ ማሲኑታል ጉተማ ኦኬ እሺ 14600 ነው 14 ገብቷል። አይደለም 32000 ነው 32000 ነው። አንዴ የመጀመሪያው ስም የተናገርኩት የነበረው ይቅርታ የመጀመሪያው የላከውን ነው። የተቀባይ ስም ጉተማ ኦቢሳ ውቴ ኦኬ ትክክል። እሺ አንዴ እኛው 14 ነው። ኦኬ እሺ ቀጣዩ 32200 ጫልቱ ነው። ኦኬ ጫልቱ ዳኔቦ ኮሬቦ ላ እሺ አንቺ ቤተሰብ አይደለም ጫልቱ አይደለችም እመቤቴ እሺ አይደለም ጥሩ እኛው ስልክ ልንቀበል ነው። ይሳቅ ተመልከት ሶስተኛ ስራ እንባለን። ምክንያቱም የቤተሰቦቿ ነገር ተቀበል እንትና እሰጣለሁ። እሺ ቀጥል ሙሉ 15360 ይገባበት። ቀጥልሽ 15360 ይገባበት። መሐመድ ሀቢብ ጂቢቲ የኢቴ ልጅ ነው። ትክክል። እሺ 15360 ነው የገባው። እሺ ጥሩ በቃ ጨርሰናል። አንድ አለ 50000 የገባበት አለ። 50000 ያሁኑ ነው ለሷ የዛሬው የዛሬ ቤት የዛሬው አይደል 50000
ሳሪ የዛሬ 105,000 ነው የገባ። 105,000 አስገብቼ አይ ሁለት ጊዜ ማለት ነው። ለዛ ነው ቤቲ። ስለዚህ እስካሁን ቤቲ የገባው አሁን እሷ የኔ አይደለም ያለችው እዚህ ጋር 32,000 ብሩ 32,200 ነው። እሺ ግን ይሄን የተለያየ ሰው ስለምትልከው እኔ አሁን ከበደዩ ምን ይሁን እኔ ሲጀመር አጫው ምን ይታወቂ። እሺ ቆይ ዝም በይ ወይኔ አንቺ። እሺ ችግር የለም ይሄንን 32,000 እናስበው ቤቲ፣ ምንም ችግር የለም። 32,000 እናስበው ችግር የለም። ስልኳ አለሽ አይደለ? መቼም ርሲት ምትልኪላት በዋትስአፕ ነው አይደል? ዋትስአፕ ላይ የለም የላክሽለት ኖ የት ሰዓት አይቆይም ታጠፋዋለች። እኔ ለስልክ እኮ ካንቺ አይጠፋማ። ካንቺሳ ቤቲ ካንቺስ የተላከው ያረጋችሁ እንዴት እናውራ? ሚት እኮ ነው የምታረጉት። ቤቱ እናንተ ዳኛው እናንተ ምን እናርግኛ? ሚት አታውቁም ነው አውሪ አልመወትሽም ማለት ይኸውልሽ፣ ከሷ ሊጠፋ ይችላል። ካንቺ ግን ላኪ ስለሆንሽ ያንቺ ላይ አለ ዋሳ ሳይሆን ላኪ ሊያስገብልሽ ስለ አስገባላታለሁ እኮ አስገባሽላት። ከዛ ርሲት ልኪላታለሽ አይደል? ካስገባሽ በኋላ እኔ ልክ ያለው አስገብቻለሁ እኮ የታል ሰብስክሪን አድርገሽ ላኪላቸው። አስገባሽም እሱ ሌላ ጉዳይ ነው። አለቀ። እኔ ግን ልክ ያለው አስገብቻለሁ። እሺ ካላት እሺ ቆይ ይሳቅ አዳምጠኝ። እዚህ ጋር 62,160 ብር ሆነ። አሁን እሷ አላቀውም ያለችውን 32,200 ደምሬ ለሶስት ሰው የላከችልኝ የቤቲ ረሲት ደመርኩላት። 3 ነው የላከችው 62,160 ብር። የትናንትናው አብረሽ ደምረሻል? የትናንትና እንደምር። እሺ ቆይ ካላስ እሺ ካላስ የትናንትና ቆይ እንደምር። አንቺ ሴትዮ እንደው ወይኔ በጣም ነው አንቺ የምታወሪ ወሬ ያለብሽ። ተረጋጊ። እሺ የትናንትናው የትኛው ነበረ? እዚህ ጋር የላክሽው ረሲት አለ። አሁንም ይኸውልህ የላከችው ረሲት አለ። ቆይ ሙሌ ልላክልህ ትናንት የተላከው ይኸው እዚህ ጋር። እሺ ይኸው ሙሌ አሁን አንብብ። እሺ ይኸው ላኩልህ። አሁን አውራ። እሺ ቆይ ለሙሌ ልኬለታለሁ። የትናንትና የላክሽውን ረሲት እንዳለ ልኬያለሁ። ሰኒ ያለሽ ሰኒ ነይ ግቢ። ትናንትና የላክ ነው። እሺ አንብብ ሙሌ ከመጀመሪያው ጀምረ። ሰኒ ነይ ግቢ። አሁን የላክሽልኝ ነው ወይስ? አሁን ልኬልሃለሁ። እንደ አዲስ ልኬልህ። አሁን ይሄ ደግሞ የትናንትና የላከችው። ኦኬ ሙስጠፋ ሮባ ወቴ 9,000 እሺ ተደምሮ 9,000 ቀጥል። መሐመድ ቲፒሶ በሬቶ የቅድሙ አይደለ? እሱ ስንት ብር ነው? ይሄ ሌላ ነው። 10,500 እሺ ሳሪዬ ወይዬ እሺ መሐመድ የቅድሙ ስም ነው ሳ የቅድም የላከው እሺ ስንት ሺህ ብር ነው? 10,580 580 እሺ ቀጥል። ቀጣይ ኤርሚያስ ወርቁ ገረመው 15,000 ሳሪ ይሄን አላውቀውም። እሱ የሱ አይደለም፣ በስተት የላኩት ነው። እሺ እሱ ካላስ ሌላ እሺ ሌላ ይኸው የትናንቱ ነው እንዳለ ቀጥል። ሌላ ይሄ ድጋሜ የተላከ ነው አንዱ። እስቲ ቆይ ሌላ በቃ ይሄ ድጋሜ የተላከ ይመስላል። 9,000 ሙስጣፋ ያለ ብሩን መጠን ነው ማየት ያለባችሁ። ደጋግማ ስለተላከ 9,000 ይኸው እዚህ ጋር ጻፍኩኝ። 9,000 ሙስጣፋ የተባለው ማለት ነው። ሙስጣፋ የተባለው አሁን እዚህ ጋር 6 ረሲት ጻፍኩልሽ። ቅድም 32,000 ተጣልታችሁ ነበረ።
ይሁን አልኩና ደግሜ ጻፍኩት። ስለዚህ በአጠቃላይ አንቺ የላክሽው በአጠቃላይ 81740 ብር ሆነ። 81740 አሁን ምንዛሬ አይደለም የላኩትም ቀንም እየታየ በሰንት በመቼ የሚለውን ቀኑም እያያችሁ ማለት አሁን አይደለም ዛሬ አይደለም የተላከው ትናንት 52 ነው እያላችሁ 50 ብር አይደለም። እኛ ላንቺ በ52 እናረግልሻለን። ላንቺ ነው ለሷ ላንቺ እናረጋለን። በፊት ምንዛሬ ከሆነማ ጥሩ ነው አለ ልጅቷ። 50 ብር ነው ሲሸጡ የዋሉ ዛሬ ግን በፊት ምንዛሬ ከሆነ ጥሩ ነው ለልጅቷ። በዛ ደምሩላት። እኔ እንደውም ላንቺ እኮ ነው ያልኩሻለሁ። ቤቲ እባክሽ ተረጋጊ። አንቺ ሴትዮ እባክሽ ተረጋጊ። እኔ አሁን እያልኩ ያለሁት አንቺ ያስገባሽው በምንም ይሁን በምንም ብሩን ደመር ነው። ብሩ አንቺ እኮ ያስገባሽው ብር ስንት ሆነ? ብር ነው እየደመርኩልሻለሁ። ሴትዮ አይምሮሽን አሰሪ። ምንድነው 81740 ብር አስገብተሻል። ሳ ነው አይደለም? እሺ ወደ ድርሃም ይቀየር። ወደ ድርሃም ይቀየርልሽ 1571 ብር ለዛውም አሁን ባለው ምንዛሬ ላንቺ አርገንልሽ አሁን ባለው ምንዛሬ አርገንልሽ። እንግዲህ አንቺ የላክሽው የዛን ጊዜ በ30 ሊሆን ይችላል፣ በ25 ሊሆን ይችላል፣ በ10 ብር ሊሆን ይችላል። አሁን ባለው ምንዛሬ ከፍ አረግንልሽና ላንቺ ነው። በደንብ አዳምጪ። በ30 ልከሽ ከሆነ ራሱ 1000 ብር አይሆንልሽም። ቤቲ አይምሮሽን አሰሪ። አሁን ባለው ምንዛሬ እንመንዝርልሽ። 42ሺም ልካለው ሪሲቱ ግን የለኝም ብያለሁ። ትናንት ተናግሬያለሁ፣ ዛሬም ተናግሬያለሁ። እሱ ደግሞ በኢትዮጵያ አስገብቼዋለሁ። እሺ ይሁን 42 ቆይ እንደው በመቤቴ ስሙ ጋይስ ዝም ብላችሁ ስሙ። ስንት ሆነ ሰኒ ወይ ይሰማኛል። ስንት ብር ነው ያልሽኝ ቅድም? በድርሃም 1571 ብር 71 ድርሃም 1571 ድርሃም። ኢትስ ኦኬ ዶንት ወሪ ችግር የለውም። ከዛ ደግሞ 42000 ስታስገቢ 2000 ብር ሆነልሽ በድርሃም። ቤትዬ አንቺ 2000 ብር አስገብተሻል። ካላስ 2000 ብር አስገብተሻል። ይሄው 2000 ብር አንቺም ራስሽ 2000 ብር አስገብቻለሁ ብለሻል። ይሄው 2000 ብር ገብቷልሽ። እምልሽ መሲ ባይዘዌ ሳሪ የሚመጣው 1950 ብር ነው የሚመጣው። ችግር የለውም 2000 ብር ችግር የለም 2000 ብር እናደርጋለን። አንድ ጥያቄ ነበረኝ። የቦታው ማለት ነው አጠቃላይ ነው አይደል? 210000 ብር በዚህ ብር ነው የምታገኙ ብላለች አይደል? አዎ። ታዲያ የደላላ የምን እንዴት ከሱ ላይ ተከፈለ? ቦታው 210000 የሚያወጣ ከሆነ የደላላ ጭማሪ ነበር እንጂ መጠየቅ የነበረበት አይደለም። እንደዛ አይደለም። 105000 ከአካውንት አለ ሂሳብ ነው አይደለም? አጠቃላይ የመሬቱ በአጠቃላይ 60 ጋር 10 እንትን ከነበረው ከዛ ውስጥ የቆዩት 5 አመት ከቆዩት 60000 ከፈልነ 40 ደላላይና ለማያገናኘውና ጨረስን ያልኩ እንጂ ያንን እንጂ አዛ በላይ አይደለም። አብሮ ነው የተደመረሱ እንጂ ለየብቻ አይደለም። አዳምጪኝ አንዴ። ለምሳሌ ሰው የሆነ ዕቃ ከሳሪ ጋር ሲገዛ ዋጋ አለው ያ ነገር አይደል? ከዛ በላይ የሆነው ትርፉ ወይ የደላላ ነው ለብቻ ነው እንጂ የሚከፈለው ከዛ ብር ላይ እንዴት ተከፈለ ነው? ነው አዛው ብር ነው አጠቃሎ ነው የጨረሰ እንጂ ለብቻ አይደለም። አጠቃሎ አዛው። እሺ እንደው ይሳቅ የቤቱ ይቆየንና ችግር የለም የቤቱን እንቆየውና ይሄንኛው አሁን የተደመረው 2000 ብር ትናንትና ራሷ አስገብቻለሁ ስትለን እሺ 2000 ብር ብለን አመንን። አሁን ሲደመር 2000 ነው 2000 ብር ነው ይሳቅ 2000 ብር ጀመርኩሽ። ከዛ በላይ ቤቲ መረጃ አለሽ? ያውም አንድ ደረሰኝ 42000 ብር አንቺ ሳታመጪ 32000 ብሩን ልጅቷ ሳታምንበት ካንቺም ከሷም ሳንን 2000 ብር አስገብተሻል። አመንን። ከዚህ በላይ ሌላ መረጃ አለሽ? እኔ ሌላው መረጃ ከላይ ከሰማይ ነው ማገኘው እሷ አላገኘው። ስለዚህ ይኸውልሽ ቤቲ በጣም መቤቴን ነው የምልሽ፣ በጣም ቀሽም ሰው ነሽ። ምክንያቱም ለምን እንደሆነ ታውቂያለሽ? የማስረዳሽ ነገር ላንቺ እየገባሽ አይደለም። የተሳደይ ሳይን ቀስ ያልሻት እንደዛ አንቺ አይገባሽም ባልም ሰው አይገባሽ ነሽ። ለምን እንደሆነ ታውቂያለሽ? 2000 ብር ትናንትና ስሚ አዳምጪኝ። 2000 ብር ትናንትና አስገብቻለሁ ስትይ ችግር የለም ቤትዬ 2000 ብር ብታስገቢም ባታስገቢም እንያዝልሽ። ሌላ ከ2000 ብሩ በላይ ደግሞ ያስገባሽው ካለ
መረጃ አምጪ ብዬሽ የሰጠሽን መረጃ አሁን ተሰባስቦ አንቺ 42 ሺህ ብር ደረሰኝ ሳይኖርሽ እሷም 32 ሺህ ብሩን ሳታምንበት የ2000 ድርሃም ሆነ። 2000 ድርሃም ሆነ። ከዚህ ሌላ መረጃ አለሽ ልሰብልሽ? በነገራችን ላይ ሳሪ ይሄን እንዳለ የላከችው ማታ እኔ ደመርኩት። ከምን ላይ እንደደመርኩት ታውቂያለሽ? እሷ በእጄ የተጻፈ ወረቀት አለ አይደለ? ይኸውልሽ 500 እና 500 1000 ከዛ 250 ከዛ 300 400 እኮ እነዚህ በአጠቃላይ ተደምረው 1950 ይመጣሉ ያልኩት። ስለዚህ ማታ ነው የደመርኩላት። ከዛ እሱ ሪሲት ላከችው። ገባሻል? ያው ለይፋቅ ከዛ 2000 ብር ልካላታለች። ከዛ 2000 ብር ላይ ስናነሳ በዛ ላይ 750 ብር ነው ልጅቷ ላከችልኝ አለችው። 750 ብር እንጂ ጭራሽ 2000 ብር አልተላከልኝም ብላ ነበረ ልጅቷ። ይሁን ብለን 2000 ብር ላክ። ይቺ ልጅ ከተበደረችው 6000 ድርሃም ልጁ እንዳለው ከ6000 ድርሃም 2000 ድርሃም ስትሰጣት ስንት ይቀራል? ሲይዛቅ 4000 እግዚአብሔር ይስጥ። አሁን ልጁ ደግሞ ነገ 1000 ይቀራል። ነገ ዛሬ 3000 ስትሰጥ እኔ በጠዋት ደውለታለሁ። የልጁን ተውት። እኔ እሺ በቃ የልጁን ተው። አሁን እያልን ያለ ነው 3500 ይሳቅ 3500 እሷ በእጅ ሰጠዋለች። ልጅቷ በእጅ አልተቀበልኩም ማለች። ከሁለቱም እንሆናልና አሁን አንተ ለመፍረድ መሰጠቱን አምናለች። ይችል 3500 ብር መውሰዷን አምናለች። እንደዛ ከሆነ በእጅ ከተሰጠ መረጃ የለም፣ በእጅ ለመቀበሏ መረጃ የለም። ስለዚህ ለሁለት ይካፈላልክና 2000 ብር ስጭ አልካት። አንተ ፈረድክሳ ነው አይደለም? ይሳቅ ይሳቅ እየሰማ ነው ጋይስ፣ እየሰማችሁ ነው ሳ። ስለዚህ ይችኛይቱ ልጅ በእጇ ሰጥቻታለሁ አለች። በእጇ የሰጠቻት ነገር የለም ብለን እንደውም ሙሉ በሙሉ ማስረጃ ያገኘነው መሰረት ላይ ነው። ምክንያቱም መሰረት በቂ ማስረጃ አላት፣ ቤቲ ግን ማስረጃ የላትም። እሺ ተብሎ 2000 ብር ስጡ ተባለ። 2000 ብር ልጁ ነገ ሲያወራ 1000 ብር፣ ቀጥሎ ደግሞ 105000 ብር አላት ቤቲ መሰረት። 1000 ብር ልጁ ያወራል ነገ። 2000 ብር ይሳቅ የፈረደው እሺ እንበል፣ ለሁለት ይካፈሉ እንበል፣ ችግር የለም ለሁለት ይካፈሉ እንበልና እንመን 3000 ብር እንደገና 105000 ብር የመሬት አላት። ስለዚህ አሁንም ተመልሶ ሳርቶ የመሬቱን መንግስት ሲሰጠን እሰጣታለሁ። ይህን ወዳ ፈቅዳ ነው። አልካድኳትም እኮ አልካድኳት። እሺ ችግር የለም ተይው፣ የመሬቱን እሺ እንበል። አሁን አንቺ ግን አምጫላችሁ 105 ሰጣ። ኦኬ እሺ ቆይ እንበል፣ ችግር የለም እየሰራሽ ትሰጫታለሽ። ግን አንቺ 3000 ብር አለብሽ፣ ጥሬ 3000 ይሄንንም ይሳቅ ሰጥቻታለሁ። ካላስ እንደዛ ከሆነ ይሳቅ ካላስ፣ ከዚህ በኋላ እኔ አልጨቃጨቅም፣ ራሴን ያመኛል። ያው እስካሁን አዳመጥንሽ፣ አንቺ ባልሽው መንገድ አሰምንልሽ። ምን አለ ከዚህ በላይ ሌላ ነገር ብትፈልጊ ከሆነም ችግር የለውም። እኛ እዚህ ጋር ስለመጣሽ እንፍታ አንዴ እንነጋገርና ጓደኛሞች ናችሁ በሚለው ነው እንጂ ይሄን ሁላ ሰዓት እኔ ቁጭ ብዬ ማልከራከርም። ለምን ህግ ያለበት ሀገር ነው ያለነው። መጠየቅ ያለበት አካል ይጠይቅሻል። በጣም እንትን አለሽ ከቅድም ጀምሮ። እሷ አመነችልሽ፣ የሌለ ርሲት ታመነልሽ። ከዚህ በላይ ምንድን ነው የምትፈልጊው እንዴ? በቃ ታክሲ ማሽን ኦኬ። እሱ በነገራችን ላይ ማለት ስሟ የተገዛ መሬት የለም እችልሽ። ኦኬ እሱን እኮ ነው እሱ ሄደሽ ክሰሽ ይሳቅ። ኢቭን ማህበሩ ራሱ በዚህኛይቱ ወንድም በዚህኛይቱ እህት ነው። ቢኖር ኖሮ ሳራ 7 ዓመት 10 ዓመት እኮ እንደዚህ አይነት ነገር የለም እኮ ቢኖር ራሱ ማለት ነው። ስለዚህ ይሳቅ በቃ አለቀ። እኔ አልከራከርም፣ ምክንያቱም እሷ ሌላ ነገር አውርታ ደግሞ እናገራታለን። መነጋገር አያስፈልግም፣ ችግር የለውም። ይሱ ለእነዚህ መድኃኒታቸው ከዛ መጠራት ነው ያለባቸው። አበቃ። ይችኛይቱ እዛ ስለሆነ አሰሪዋ ይመስለኛል ፖሊስ ነው አቃቢ ጋላቀ የዚች መሰረት የምትባለው እየጻፉልኝ ነበረ። እሱንም አውራው አንተ እንትኑን ትስጥር፣ ችግር የለውም። ሪከርድ ስላለ የተናገረችው እንኳን እኔ እሰጣለሁ። አዎ እንትና ያስፈልግ ግን አሰሪዎች ጋር ይዘህ ካላስ አበቃ ይሻላል። ካላስ ምክንያቱም አንድ ሰው ሊያረግ የሚችለው ከዚህ በላይ ማድረግ አንችልም። እኔ እያልኩ አሁን ቤቲ አልታሰበልንም ማለች።
አሰብን። ኢቭን ደረሰኝ ሳይኖራት 42 ሺህ ብር አሰብን። ከነጭራሹ 3500 ብር ሰጥቻታለሁ ያለችው ለሁለት አካፈልና ይሳቅ ለሷ 2000 ብር ስጪ፣ አንቺ 1500 ውሰጂ ተባለ። ከዚህ ውጭ የማደርገው ነገር የለኝም እንዳልከው በህግ ይጠየቁ። በቃ አለቀ። መሬቱ ደግሞ ልንገር ይሳቅ፣ መሬቱ ተገዛ ያለችው ደግሞ አይሚን ግሩ እንትን ይሄ ምንድን ነበረ ማህበር ተገባ ያለችው ደግሞ በልጅቷ ስም አይደለም፣ በልጅቷ እህት ወንድም አይደለም፣ በራሷ እህትና ወንድም ነው። በቤት እሱ ራሱ የሷማ የት መተው ነው የሷ ስም የሚገባ? የኔ ስም የለም። አይቻልም። በኔ መታወቂያ አስመዘግቢ። እኔ ልግባ አይቻልም። ይሳቅ ካላስ ጨርሰናል። ከዚህ በኋላ እኔ አልከራከርም ከነሱ ጋር። ምክንያቱም አንድ ሰው ሲያስረዳ አንድ ሰው አሁን እሷ የምታስበው ላይክኛ እዚህ ጋር ሆነን እዚህ ጋር የሚፈርደው ህዝብ እንደንትን ይታያል አይታይም። ህዝብ መጫወቻ አይደለም። ህዝብ ይፈርዳል። በቃ የቤቱን ጉዳይ ይኸውልሽ፣ ሲጀመርም በወንድሞች ስም ስለሆነ ከነሱ ጋር ተነጋግረሽ በእነሱ ስም ይሁንና ብሯን መልሽላት። ከዚህ በኋላ የምታገኝም አይነት አይደለም። የለም ሲጀመር 10 ዓመት ቆይቶ አንቺ ሴትዮ ወይኔ እቺ ልጅ እንደው ከዚህ በኋላ ምንም መነጋገር አያስፈልግም። ይሄ የታሰበው ሂሳብ ይመችሻል አይመችሽም? በቃ ይሄንን ጠይቅ። ትናንትና ይሄንን ብር ከፍላለች። ችግር የለም። የሰው ልጅ በቀስ በናሌክ አሁን አምጣ ባንገት ቢሉ አይባልም። ሰው ይሰራል፣ ሰው እንትን ይላል። ነገር ግን ነገም ከነገ ወዲያም ደግሞ ገብቷል ሀቋን እሰጣለሁ ብላ የምትል ከሆነ እኛ ቤተሰብ ነን። አውሪ መሲ ቅርቤ ወይ ካስ እንዴ ማስ በቃ ፍጡር የእንትን ሰዓት ነው። እኔም ወደ ቤት እሄዳለሁ። ዜድ እኔ ጋር ተቀምጣለች። ይሳቅ መላበለን እኮ እየጠየኳት እኮ ነው። ይሄ ሂሳብ ይመችሻል አይመችሽም? ሚውትሽን አንሺና መልሽልኝ። የባለፈው ጉዳይም እዚህ ጋር ሰው መሸጥ ሰው መሻሻጥ የሚባለው በስምም እንደዚህ ስለተባለ ነው። ያው እሱ የህግ አካል ነው፣ ኤምባሲ ነው። እዛ እንትን ቤት እየሰማሽ ነው? ቅቤ የለም። የፀጉር ከሆነ ሩቡ 25 ነው። የምግብ ደግሞ 30። ጋይስ ሰው ይውላችሁ ሆይታ ሲበዛ ለውጥ ቀጥ መሲ ቤቲን እንደ አበሻ ረቂያ ናታ። አንቺ መሲ ዝም በይ እንደ ጥድት ብሎ እሺ ወጣችሁ ጨረሳችሁ? ይሳቅ ይገባል። አንድ እየተላላኩ መሰለኝ ከቤቲ ጋር ይሳቅና ቤቲ። እሺ ጋይስ እሺ ቃል ትግባ። ቃል ማናት? ቃል ትግባ ቃል ኪዳን ለማለት ነው። ውሃ ጠጭ ለማናቸውም። አንቺ እየጠጣው ነው። ኦፍ ኮርስ ያኒ እንጀራ የምትፈልጉ አለ። ውዶች ታምኖ ነበረ ግን ዛሬ ታለፉት። ኢቭን ቢኖረው ካቀይርላል ነበር ግን የለም። ይሳቅ እያወራት ነው። እሺ ያው እየት ከኛ ጋር ያው እሷ እንትን ችግር ስላለባት እንትን ተባለ። እምገዙአላችሁ እንጀራ ጋይስ ትገዙኛላችሁ? እንጀራ አለ። ፎሎ አድርጉ ቤተሰብ፣ ፎሎ አድርጉኝ። ፎሎ አድርጓ ጋይስ። አታበድሩ፣ የኔ እንትን አታበድሩ ነው በቃ። የኔ ነገር አታበድሩ። የሆነ መያዣ ሳትይዙ አታበድሩ። ካላስ መያዣ የሆነ ነገር ይዛችሁ በቃ አታበድሩ። ለማን ብላችሁ ነው? ለየትኛው ምስጋና ለሌለው ህብረተሰብ አበድራችሁ እንደዚህ ደም እንባ የምታለቅሱት? እንደዚህ አንድ እንባ ዘለላ በብራችሁ በገዛ ብራችሁ ለምንድን ነው እንባ ዘለላ ስጪ ብላችሁ? ለምንድን ነው እዚህ ሰው ፊት ስወጣችሁ አንቺ ጂል አንቺ እንዲህ አንቺ ምናምን የምትባሉት? ሰው በገዛ ብሩ ጋይስ እንዴት ዳገባው? ሰው እኮ በገዛ ብሩ እኮ ነው። አሁን ይቺ ልጅ በገዛ ብሩ አንቺ ጂል አንቺ እንዲህ ምናምን የምትባለው በገዛ ብሯ።
ሰው በይዋህነቱ። ስለዚህ አለማበደር በዚህ ሰዓት ማርያምን ማንኛውም ሰው ጤነኛ የለም። በቃ አለቀ። አትስጡ ብራችሁ። ለምንድን ነው እናንተ የማትይዙት? ለምንድን ነው ለእናት ለአባታችሁ እዛ ዘመዶቻችሁ ይብሉት? ካላስ ዘመዶቻችሁ ይብሉት። ጋይስ አለቀ። ሰው እንዲህ በገዛ ብሩ የእንባ ዘለላ ያለቅሳል። ተቸግሮ አልቅስ። ደግሞ ለእንትን ይዋልላችሁ፣ ለክፉ ቀን ይዋልላችሁ። ለክፉ ቀናችሁ የደረሰላችሁ ሰው ኧረ በጣም ነው የሚያስጠላው። መቤቴ ሰው አምኖ መከዳት ወይዬ። ያ ልጅቷን እኔ በውስጥ ደውዬ አናግሬያታለሁ። ያለው ሁሉ ነገር ተነጋግረናል። በቃ ሰው ያጠፋል፣ ይሳሳታል፣ ሁሉ ነገር አሁን ያው ያሰምነውን ሂሳብ ተቀብላለች፣ ሁሉ ነገር ተቀብላለች። ስለዚህ ይኸው አናግሬያት ነው የተነሳው። ለዛ ነው የወጣሁት እንጂ ወጥቼ አይደለም። ለምን ያው እዚህ ላይ እንትን ከማለት ብዬ ነው። ልጅቷ መታለች። በቃ ያለውን ሂሳቧን አስቡላት፣ ይቅር ይባባሉና እሷም ወደ ስራዋ ብሯን ደግሞ የምትመልስበትን መንገድ አካውንት ከፈለገች ትላክ፣ ከፈለገች ከዚህ ከፈለገች ከኢትዮጵያ ተነጋግረው ቢጨርሱ ይሻላል። ደስ ይለናል። አንተ በቃ አናግሬያታለሁ። ልጅቷ ይኸው ቤት ያለች እንግዲህ የቀረውን ደግሞ በምን አይነት መንገድ ብሯን እንደምትሰጣት ራሷ ትናገርና እኛ ምን ንግባ ውጭ አንተ ባልከው ይሳቅ፣ አንተ ባልከው መሰረት የ3500 ብር እሱ ነው ይካፈሉ። ሳሪ እሱን ይካፈሉ ተብሎ 1500 ትተው እቺ 2000 ትከፍላለች። ሳሪ እኔ ልሽ 500ንም ተዋለሁ፣ ግን ለምንድን ነው የምንካፈል? በገዛ እጄ ሰጥቼ ገንዘብን መልሼ እንዴት ነው የምካፈል? አዎ እንደዛ ደግሞ አሁን ለሐቅ ቁሙ ሳሪዬ። እሺ ለሐቅ ነው። እስካሁን ድረስ እዚህ ጋር ቆምነው እኛ ተከብሮን አይደለም። አንቺንም አናቅም፣ ልጅቷንም አናቅም። ተጣልታችሁም ሌላ ነገር የምትደራረሱ ይኸው አንቺም ተመላልሰሽ ምን በአንድ የሚያልቅ ነገር የለም። አዳምጪኝ። ህግ ቦታም ብንሄድ አንቺም ተመላልሰሽ እሷም ተመላልሰሽ ህግ ነው የሚፈርደው። እኛ አንፈርድም። እኛ እዚህ ጋር እስከቻልን እንሄዳለን። ከአቅማችን በላይ ከሆነ ካሁን በኋላ እንደውም ሳሪ እኔን አትጥሩኝ። ላኪያቸውና ኤምባሲ መጥተው እዛ እንትን ይበሉ። ለምን እንደዛ አንድ ሁለት ሰው እንደዛ ካላየ እዚህ ጋር የኛ መጮ ምንም ዋጋ የለውም። ትክክል ማርያም፣ እሱ እውነት ነው። ትክክል እኮ አሁን ይኸውልሽ ምን እንደሆነ ታውቂያለሽ መሲ። እንደዛም ተብሎ አንቺ 2000 ብር የሚሰጥሽ እሷ 1500 አንቺ 1500 ትታያለሽ፣ እሷ 2000 ብር ትሆንና ትካፈላላችሁ። ምክንያቱም እንግዲህ ሰጠው ያለችው በሰው ፊት ስላልሆነ ሰው ስላላየ በሚል ያኔ በቃ በሚል ነው። ገባሽ? ሁሉም ከሚቀርና ከምንጨቃጨቅ በሚል ነው። በቃ ሌላ ምንም ነገር የለውም። ይሄ ነው 2000 ብር። ቀጥሎ ደግሞ ይሳቅ አንተ ጧት ትደውልለትና ለዚህ ጉዳይ በእኔ ተውት፣ እኔ እነግርሻለሁ። የልጁን እኔ ጠይቄ እሱ 1000 ብር እሱ 1000 ብር እኔ እንትን ብዬ እነግራችሁ። በቃ ይሄ 1000 ልጁን ጠይቀው ልጁ አንተን ትክክለኛ ነገር ከሰጠኛ እናምናለን። ምክንያቱም እንደሆነ ታውቃለህ፣ አሁንም እንደሆነ ታውቃለህ፣ ቤቴን ሁሉ ወላ መሲ ምናምን እየተጫና አይደለም፣ ሁለቱንም ነው እኩል እያየን ያለን። አንተ ደውለህ በቂ ነገር እሱ ከነገረ በ6000 ነው የምንስማማው። ምክንያቱም ልጁ በሰዓቱ ሲናገር በተአምር ወደኋላ ወደፊት አላለም። ስለዚህ ያን የሷ የዚህኛው 2000 ብር የልጁ 1000 ብር ሲጨመር 3000 ብር ሆነ። 3000 ብር ሆነ። ከዛ በኋላ የመሬት አለ። የመሬቱ ደግሞ ሁለት እንደውም ትናንትና ምን ብላለሽ መሰለ? አሁን የለኝም እንጂ የመሬቱን ከነጠቅላላው እከፍላለሁ 210 ሺህ ብላ ነበረ። 210 ሺህ ከነጠቅላላው እከፍላለሁ ብላ ነበረ። አሁን አጋጣሚ እሷን እያወራው ወንድሟንም አስገብታው ነበረ እና እኔ የሱንም ስልክ ትላክልኝና ስለ መሬቱ ጉዳይ ደግሞ እኔ ደውዬለት ኢትዮጵያ ነው ያለው መሰለኝ ያለውን ነገርም ከሱ ጋር ማወራለሁ። ችግር የለም አውራ። ግን ትናንትና እሷ ቤቲ ምን አለ መሰለ? እኔ ጊዜ ከሰጣችሁኝ አሁን የለኝም 210 ሺህ እከፍላለሁ አልኩኝ። ቦታው እኮ አምናይ ስለገዛሽ ሙሉ 210 ሺህ አለ ብያለሁ እኮ። ይሄ ደግሞ ቦታ ላይ ነው የዋለ ያለውን አስረዳው። ሀቅ ነው፣ የሰው ሀቅ። ስለዚህ እንደዛ እንዴት ነው ይሄ መረጃው እንዴት ነው የሚባል ካለ ደግሞ ሄዶ ማጣራት። በማን ስም? በእኔ ስም ስለሆነ እኮ ነው እከፍላለሁ። በእህቶች ያላችሁ ስለዚህ አዳምጠኝ። ስለዚህ የዛኛውን የቦታው 210 ሺህ ነው የሰጠችው ይቺ ልጅ። ለደላላ ይሰጥ አይሰጥ፣ ለምን ይሰጥ የምታውቀው ነገር የለም። ሳልነግራት ዝም ብሎ ከብትናት እንዴ ይሳቅ። አዳምጠኝ። አይደለም ያለ መረጃ ያለ ማስረጃ አይሆንም። አንድ ሰው እኔ ለምሳሌ ቤቲ ከኔ
ሳሪ እንደዚህ የምትይ አይደለም። ለምን አትጠይቂም? አሁን ስለዚህ ቦታ ስለዚህ ህግ እኮ ለመፍረድም እኮ ጠይቆን የሰው ልጅ ጠይቆን መሬቱን እሷ እንትኑን ይሄን ምንድን ነበረ ይሄ ግሩፑን እሳቱ ሰድና አሁን እኔ ለዛ ነው ወንድሟን ላናግረው ያልኩት። አሁን አውርቻቸው ነበረ እና ልጅቷ ንግግር አትችልም አለኝ ወንድምየው፣ ስለምትናደድ ነው። ስለዚህ እኔ ከሱ ጋር ላውራና የመሬቱን ጉዳይ እሱ በአንድ በቤተሰባቸው በሆነ ነገር አድርጎ ብራን እንዲመልስላ እኔ አናግረዋለሁ። እኔ ነገ ጠዋት ለሁለቱም ለዛኛውም ልጅ ደውላለሁ፣ ለወንድሟም ነግሬ ያለውን ነገር እኔ አወራዋለሁ። ችግር የለውም። አንደኛ ይሳቅ ይቺ ልጅ በብዛት የቋንቋ ችግር ሊኖርባት ይችላል። እንደገና ደግሞ እዛ ቦታ ላይ ነይ ቶሎ ይሄንን ግቢ እንደዚህ በይ ማለት ኃላፊነቱን ሪስኩን ይወስዳል። ተረድተኛል? አንድ ሁለተኛ ደግሞ ቤቲ ሪስኩን የማትወስድበት ነገር እንዲህ አይነት ነገር ማስገባት ስለሌለባት የዛኛው 210 ሺህ ብሯ ይመለስ። ትናንት ተስማማ ነው። በዚህ መሲና አንቺ አሁን ለምሳሌ የሆነ ነገር ተነጋገራችሁ። አንቺ ሞቴ ምን ሞቴ ተባብላችሁ ነው አይደለ? ትታሻተድም እኮ። ስለዚህ አሁን እኮ ይቦታ እኮ አልደረሰንም። መንግስት አይደለውም እኔ። አዎ፣ ግን አንድ ጥያቄ ልጠይቅሽ ቤቲ፣ በደንብ አዳምጪኝ። አንድ ሰው ይቺ ልጅ ለምሳሌ ይቺ ልጅ በህይወት ባትኖርስ ከይቅርታ ጋር ለዚህ ንግግር የዛሬ ምናምን አመት የዛሬ 10 ምናምን አመት የዛሬ 16 አመት ተብሎ የሚሰራ ስራ የለም። ምክንያቱም የሰው ልጅ ዛሬ ይኖራል ነገ የለም። አንድ ሁለተኛ ደረጃ ደግሞ ቤቲ አንቺ ባልሽው መሰረት ይቺ ልጅ የዛ ሰፈር ተወላጅ አይደለችም፣ የዛ ክልል ተወላጅ አይደለችም። በምን ሁኔታ ነው አንቺን መጠየቅ የምትችለው? ኔቨር ኤቨር አትችልም። ሁለተኛ ስተትሽ ደግሞ በስሟ ሳይሆን በአክስቷ ሳይሆን በእናቷ ሳይሆን በወንድሟ ሳይሆን በራስሽ ነው ያስገባሽው። ሁለተኛ አልኩሽ አይሆንም። ምክንያቱም ነገ አንቺ ቢደርስሽና ብታጭበረብሪያት እኮ በወንድምሽ የገባል አይደለም። እኔ ባጭበረብራት ፈጣሪ ነው ያጭበረብራል። አይሆን እሱ ሌላ ጥያቄ ነው። ነገ ሌላ አይደለም። ለምን እናንተ ስለመጣች ነው ይሄ እንደዚህ ያለ ብዬ ተናገርኩ። አይደለም ሳራ ለምን እንትናቴ ማሁን ገንዘብ እኮ ገንዘብ የተከበረ ሳይሆን ስሚ አዳምጪ። የሰው ሀቅ እንዲህ ነው የሚጎትተው። በተአምር ማሁን እኮ ጨርሰናል አለ አወራለሁ። በጣም ብዙ አወራለሁ። ከፈለግሽ ደግሞ ረግጥሻለሁ። እኔ ይሳቅና ክብሬ ነው እዚህ ጋር የመሬቱ ጉዳይ ይኸው ካልሆነ እኮ እንመጣለን። በቤቴ ማውራት መብቴ ነው። አንቺ ሳሪ አንድ ያዳምጪ። ስለዚህ እንደዛ ከሆነ እኔ እሱን አክብሬ ዝም ብያለሁኝ። በክብር ትወጫለሽ ከቤቱ ችግር የለም። ቆይ አንዴ ሳሪ፣ አሁን ተነጋግረናል። የዚህ የብሩ ነገር እንትን በሉና የመሬት እንመለሳለን እኮ እዚሁ ነው ያለነው አይደል? ነገ ምን እንመለሳለን። የመሬቱን ደግሞ ወንድሟንም አናግሬ እኔ በራሴ ኃላፊነት ወስጄ አናግሬ እሷንም የልጅቷንም ቁጥር ላኪልኝ፣ ሶስቱንም አናግሬ ወንድሟ እዛ ላለ ሰው ለቤተሰብም ሊሆነ ሰው አድርጎ ብሯ እንዲመልስላት እንትን ብንል ይሻላል። ስለዚህ አኮ እንደዛ ይኸውልሽ ቤቲ የወንድምሽን ቁጥር ላኪልኝ። አሁን ያናገረኝልኝ ላኪልኝ። ማሲ የእንትናን ቁጥር ላኪ። አይ ማሬ ሳሪ፣ እኔ ደግሞ ማልስማማበት አንድ ነገር አለ። አንድ ነገር ልንገራችሁ። ምናልባት እኔ ሼር ካረጋችሁ ማለት ነው ወንድሟን ምንም ውስጥ ይሱ አንተ ራሱ ደውለህ አታውራው። እቺ ናት እዳ ውስጥ የገባችሁ፣ እቺ ናት መወጣት ያለ። ቤተሰቦቿ ደረጃ ራሱ መድረስ የለበትም። አንቺ ገንዘቧን መልሺ። ቤቲ የምትባይ ሴትዮ ወንድምሽ ጋር ምንም የሚያስደውለው ነው። ምን በወጣቸው ቤተሰቦችሽ ይሳቀቃሉ። እዛ ሀገር ቤት ያለው ቤተሰቤን ማሽ ደው ያልኩ ብርስተን ተረጋግተሽ አውሪ። ሰትዮ አንቺ ስለተምታይ እኔም ሰትዮ ልሻለሁ። አንቺ ልጅ ጆሮዋ ሁሉ ተገልብጣ ነው የሚሰማው። ማርያምን ይሳቅ በጣም ማለት አሁን ሰው እንደዚህ አይነት ነገር መገፋፋት ወላሂ በውስጥ ተነጋግረን ጨርሰን ነው እዚህ ጋር ይመጣል። ነገራታለሁ መልስ መመላለስም አያስፈልግም። እሷ እንደውም ሌላ አጀኔ ራሱ እንደዚህ ያረገኝ ሰው አለ ስትል ነይ ሳራም እኛ እሷንም አናቅም አንቺንም አናቅም። መሲ ማለት ሳራ ማለት እኔ ማለው እናግዝሻለን ብዬ ነው ያመጣው። ቤቲንም እንደዚህ ያደረጋ ሰው ካለ አፍንጫ አለ ይኸው አለ ብላኛለች። ችግር የለውም ትምጣ፣ ግን መጀመሪያ የዚችን ዕዳ ትክፈል። አንቺ መሲ ደግሞ ማለት ነው አሁን በተባለው ተስማሚ خلاص ጓደኛ ማቾች ነበራችሁ 5 ምንም አይደለም። በዛች ተጣጣችኋል። ያሳለፋችሁትን ነገር አትርሱ። ሁልጊዜ ሰው በዚህ ተማል እምላለው ከዛ በኋላ እኛና ማምን እቺ ደግሞ ማንንም ምንልሽ እዚህ እቺ ደግሞ እንደገና ትማል ትላለች። እዚህ ልትሚ ነው እንዴ አንቺ?
ትማትላለች እንደዚህ ያው መሲ ብዙ ጊዜ ሰው እዚህ ጋር ሲመጣ አይተዋወቅም አብሮ የበላ የጠጣውን አያስታውስም አንዳንዴ መተሳሰብም ጥሩ ስለዚህ አሁን በታሰበልሽ ሂሳብ ብርሽን ትሰጥሻለች የመሬቱን ጉዳይ ደግሞ ነገ ማለት ነው አመስግኝ እሱ ልንገርክ በጣም ብዙ እኔ ጋር በጣም ብዙ ወረፋ ነው ያለው በጣም ብዙ የተበሉ ወረፋ አለ ድንገት መጣ አነጋገሯ አሳዝናን ጨለማው ስለነ ያለ ወረፋሽ ጣልቃ ገብተሽ ነው እንደሚያስተናግርኝ ስለዚህ خلاص ተስማሚ የምን መሐላ ነው እዚህ ከረመዳን በኋላ አድርጊልን መስከረም አናማምልም እንዴ ጉድ እኮ ነው አሁን በተባለው ተስማሚ ለኛም ሰላም ስጭን እንደ ደርግ ሬዲዮ እኛን ዋልን ከትላንትና ጀምሮ ምን ነው ሸዋ ቴሌፎኑን ራቅ አድርጊ አትተንፍሽብን እንግዲህ ቁና ለእናንተ ብዬ ተስማምቻለሁ ለኔ 1500 ምንም አያረግልኝም ግን ለሷ ይጥቀማት በቃ እሷ የኔ ላብ ደግሞ ይጠይቅሻል ፈጣሪ በቃ እንደዛ ጎበዝ ሳይ እንደዛ ነው እሺ ይሳቅ አሁን እንትን በል ሶልቭ አድርግና እሷ እንትን ልጅቷ እኮ ተስማምታለች በምን አይነት መንገድ እንደምከፍላት ትንገራትና እኮ ጨርስ ቤቲ ሽጨ ልብሱን አዛመዳ ቤት ገባለች ማን ገዛሻል ከህዝብ ጋር ተጣልተሽ ይቅርታ በህዝቡን ይግዙሽ ቢያል ይቅርታ ያንቺን ትራገጫለሽ መሲ ተይ እንጂ አንቺ በጣም ትራገጭኛ ስም እንደው ትናንሽ ስለሆነ ገና ከፍ ሰላላልነ ነው እንጂ በጣም ትራገጭ እንደው እኔ ምረግጣችሁ ብራችሁ ሰጥተበል ትራገጫለ የኔ ወዳቴ ሰው ነው ጥሩ አይደለም እኔ ንግግር ስለማትል እኔም እግዚአብሔር ይመስገን ኩል ስለው እኔ ምረግጣቸው ብራቸውን ሰጥቶ ሲመጡ ምድረ ገልቱ ብየርግጥ ማረጋቸው ለምን ተበላችሁ ነው እንዴ ሐቃችሁን በልቼ ተረግጫችሁ አቃ እንዴ እኔ ማንንም ብር ወስጄ ተራግጫ አቃለሁ ውዴ እኔ ሰው ሐቅ የለብኝም ቀልዳለች እንዴ እሺ አሁን መቼ ነው እንትምትይላት ቤት አዎ እኔ ሶልቭ አድርግልኝ ምን ፈልገኝ ከፈረዳችሁ ፈጣሪ ያውቃል ስለሁሉ ነገር አመሰግናለሁ ለሷ የምትቀማት እኔ ችግር የለብኝም አሁን 2 ወር በኋላ ሳሪ መች ነው የምትሰጠኝ ብትሰጠኝም በእናንተ እንጂ እኔ ከሷ እኔ የምልከው በአካውንት 2 ወር ሳይሆን እንዲያርግላት ግማሹን ስጫትና ግማሹን ደግሞ 1 ወር እንደዛ አሁን የለኝም አሁን እኮ ነው የሰጠዋት ትናንት እኮ ያስገባውልህ የለኝም እኮ ያንን 150,000 አውጥቼ ከስሬ እኮ ነው የሰጠዋት ስጫላችሁ ሰጠው ይሳ ጊዜማ ይሰጣት ማለት ምንም እሷም የራሳችሁ ጊዜ ይሰጣት ጊዜ ይሰጣትና አይ ጊዜማ እኔ ያው ሰው ብዙ ነገር አለበት ያን ቤተሰብም ኃላፊነት ይኖርባታል ያንንም ግምት ውስጥ አድርገን ኦኬ እንደዛ ከሆነ ይሳቅ አንተ ነገ ልጁን አውርተህ 1000 ብር ካለ ትነግረናለህ እሱ የኢትዮጵያውንም የዚህንም እኔ ነገ ነግርሻለሁ ኦኬ የኢትዮጵያውና የዚህን አንተ ተመልሰህ ነገ መጣ እሺ 2,000 ብር ደግሞ ይሳቅ አንድ ነገር ልንገር እቺ ልጅ 3 አመት ጠብቃለች ይሳቅ 3 አመት ጠብቃለች የምሬን ነው የምልህ ስለዚህ የዛሬ ወር 2,000 ብሩን ትስጣት የዛሬ ወር 2,000 ብሩን ትስጣት አንተ ነገ ሶልቭ አድርገህ መጣህ ታይቶ ደግሞ ማለት የኢርለት ማለት ነው ትክክል የኢርለት ምክንያቱም ይችሊ 3 አመት ጠብቃለች እመቤቴን ነው የምልህ ነገር ግን አሁንም ቢሆን ነገ ሶልቭ አድርገህ መጣህ ደግሞ የመሬቱና የ1,000 ብሩን ደግሞ እንዲሁ እንመለስበታለን ችግር የለም የዛሬ ወር የተደረገ አይደል እሷ ለኩል የተደረገ ደግሞ ሌላ ማመጣሽ ሌላ መጣ ጀመር ያን ልጁ ያምጣ መረጃ ልጁን እኔ ነገ አልኩሽ እኮ የልጁን ያቱን አልቆጠርንብሽም ያው እኔ ልጁን አንድ ነገር አዳምጪ ነገ ልጁን አናግሬው ልጁ 1,000 ነው ካለ 1,000 ማለት እንትን ነው ሌላ የሚጨመር እንትን የለም ነገ 1,000 ነው ካለ 500ም ካለ መጥቼ ነው የምናገረው በዛ ነው የምትስማሙት ስለዚህ 2 ወር እቺ ልጅ 3 አመት ጠብቃለች ሰው ፊት መግረፍም አልፈልግም 24 ሰዓት መጎለትም አልፈልግም ለምን የራሴን ገመና ድብቅ ብዬ ትቼው ነበር ቤቲ እንደዛ ከሆነ እኮ አሁንም አንቺ ካለሽ 2,000 ብሩን አስገቢላት የ1,000 ብሩና የመሬቱን ጉዳይ ይሳራው ይመጣ ተስማማሁት በ2,000 ተስማማሁት የ1,000 የዛንም ጨምራችሁ መስሎኝ ነው ከዛ ውጭ ግን እኔ አሁን ሌላ ብር አምታመጡት የለም ግን ልጁ ይጠየቅ ልጁ ተጠይቆ አሁን 3,000 ነው ካለ ተመልከታት ወደ ኋላ ልክ እንዳልሰማች እኮ ነው የምትከራከረው ልክ እንደማያውቅ ሰው ነው እንደዛ ሳይሆን ልጁ 1,000 ብሩን አልቆጠርንብሽም ቤቲ እሱ እንዴት አንቺ
እኮ አንቺ ምን አልሽ? ከ12 ሰዓት በኋላ ጆሮሽ አይሰማም እንዴ? ቤቲ ምን አልሽ አንቺ? 1000 ብር እንዳጨምሩብኝ የተበደርኩት 5000 ብር ነው ስትይ፣ እሺ በ5000 ብር ይዘን 1000 ብሯን ነገ ይሳቅ ሊጠይቅና በቂ መረጃ ሊያመጣ ተነጋገርን። እህቴ ኧረ በፈጠረሽ ተይ ወደ ኋላ ትመለሽ ቤቲ። ከዛ በኋላ ምን ተባለ? የዚህኛው 3500 ብሩን ለሁለት ተከፍሎ 2000 ብር አንቺ እንድትከፍሊ 1500 ብር እሷ እንድትተው የመሬቱን ጉዳይ ነገ ከወንድምሽ ጋር ተነጋግሮ ያለውን ነገር ይሳቅ ላይ ያመጣ ስንነጋገር 2000 ብር አለብሽ ክሊር የሆነ 2000 ብር። ያንን 2000 ብር ደግሞ 2 ወር ስጡኝ ስትይ 2 ወር አይሆንም በ1 ወር ጊዜ ውስጥ ብሯን ስጪ መልሽ። ምክንያቱም እቺ ልጅ ብዙ ጊዜ ጠብቃሻለች። አንቺ ትሻለሽ እህቴ፣ ትሸጫለሽ፣ ትለውጫለሽ፣ ነገሮች ይስተካከሉልሻል በሚል እምነት ይሄንን እየተባባልን ነው። እባክሽ ቤቲ ነገ እኮ የለብሽም ካለም እኮ የለም ነው እኮ በቃ የለም ካለ እኮ 1000 ብር የለብሽም ችግር የለም። እኛ ቃሉን እናምናለን። ለምን ተወጣለ? ኤምባሲ እኮ ነው ያዘጋል። እኔ እናቴ ሚዩት ናት። ቤቲ የሚባል ስም ዕጣ ክፍሌ አይደለም። ሁሌ ይጨቃጨቃሉ። ማርያምን ቤቲ። ስለዚህ ስማ ኤውለ ይሳቅ ረመዳን ዛሬ 3 ቀን ተጾሟል። ነገ 4ኛ ቀን ነው። 27 ቀን ይቀረዋል። በዚህ በ27 ቀን ውስጥ ሰርታ ለዝች ለልጅ ትሰጣለች። አይ ትሰጣለች፣ አታሳፍረኝም። ቅድምም ነግራኛለች። ትሰጣለች፣ ችግር የለውም። ቤቲ እንስማማ፣ በዚህ ችግር የለውም። ተስማምተናል። ይሄን ከጨረሳችሁ ግን የእሷን ጉዳይ እንዳትተው መሲ ሳሪ ሁለታችሁ ዛሬ 5 ቀን ተጾመ ይቀርባሉሽ። ቤቲ ይኸው ቃል እገባላታለሁ፣ አንተም ቃል ትገባላታለህ፣ እኔም ቃል እገባልሻለሁ። አንቺ የእሷን ጉዳይ ከጨረሽ ነገም ቢሆን ብሯን ሰተሽ ከጨረሽ ችግር የለም። እኔ እዚህ ጋር መተሽ አንቺ አወራልሻለሁ። መሲም አለች፣ ሙኒት፣ ሁላችንም ሙሊ ያለ ሁሉም ሰው አለ፣ ከጎንሽ ነን። ቤቲ ሰማሽ? ቤቲ ሚዩት ነሽ ቤቲ ወይ? እሺ ችግር የለውም። አዎ ሰምቻለሁ። ግን አንድ ነገር ልንገርሽ፣ ላንቺ ለኩይኗ ተይማሪዋ ላንቺ ለራስሽ ለህሊናሽ ለሰላምሽ ለሚወዱሽ ሰዎች ለክብራቸው ስትይ ላንቺም ለክብርሽ ስትይ ይሄንን ብር ሰተሽ ብትገላገይ የተሻለ ነው። ምክንያቱም አንቺ ነገ ከነገ ወዲያ እዚህ ቁጭ ብለሽ እኔ አሸጥልሻለሁ ብዬሻለሁ። እኔ አልሰደብኩሽም። መስደብ ብፈልግ ማንም አያገደኝም። ታውቂያለሽ ቤቲ፣ እዚህ ቲክቶክ ላይ ግን ሳርቾ እኔ የሰው ፊት በጣም ነው የምፈራ። አንቺ ቤት መጥቻ አልኩሽ እኮ ሳርቾ፣ ሱቅሽ ላይ መጥቼ ፊት ስታዞርቢ የሆነ ዕቃ ገዝቼ ነው የሄድኩ ከባልሽ አልኩሽ እኮ ማሬ። እኔ ሰው ፊቱን አይቼ ነው ሰውን የምቀርበው። ይኸውልሽ ማሪ፣ የኛ የሱቃችን የመሸጫ እንጂ የሌላ ነገር መቀጣጠሪያ ቦታ አይደለም። ግን አንቺ አሁን ትናንትና ስትመጪ እኔ አውርቼሽ ሪስፔክት አድርጌልሽ ከነጭራሹ ከህዝብ ጋር እንድትግባቢ ቢኮዝ እኔ አውቃታለሁ። ሌባ ተብሎ መሰደብን አውቃታለሁ፣ ደርሶብኛል። ለዛውም በሌለሁበት ምንም ባልሰራሁበት ተረተሽኛል። ምንም ስራ ሳልሰራ ሳምንት ሙሉ አውቃለሁ። ገስት ላይ እየገቡ ሌባውላ እያሉ እየከፈቱ ሲያስጨልሉኝ ደም ሲወርደኝ አይቻለሁ። ስለዚህ ያ ነገር እንዲደገም በማንኛችሁም ላይ አልፈልግም። ሀቅ አለ፣ አዎ ሀቅ አለ። ስለዚህ ሀቅ አለ። በቃ ይሄንን ብለሽ ያለውን ነገር ስጪ፣ ትቺ ወደ አንቺ እንሂድልሽ የሚሻልሽ በቃ እንግዲህ ያው ደህና ደሩ ልገ 4000 ብር የትኛው 4000 ብር ማለት ነው? ቀሪው 4 ብር የትኛው 4000 ብር ጋይስ? የትኛው 4000 ብር? እና ቤቲ ምን ታስቢያለሽ? ችግር የለውም። 3000 ብር ታሰበኩ ጋይስ። በቃ የወንድምሽን ቁጥር ላኪልኝ፣ እኔ ነገ እደውላቸዋለሁ። ደህና ደሩ። እሺ ጨረስን ቤቲ? አዎ። ስለዚህ በዚች ወር ውስጥ አንቺ ህዝቡ ጋር ይቅርታ ታረቃሉ። ከህዝቡ ጋር ሚስ አንደርስታንዲንግ ተፈጥሯል። ከእሷ ጋር ታረቂያለሽ። የመጨረሻ ቆይት እኔ አበድኩ እንዴ ሰውን ከምበላ ጋር ወሬ አያስፈልግም። በቃ አሁን ቻው ቻው። ገና ሌላ ነገር ውስጥ እብድ ነሽ አንቺ፣ በጣም እብድ ነሽ። ስሚ ቤቲ፣ ሳሪ ምን ነበር ያለችው? አልታረቅም ነው ያለችው ቤቲ። ወይዬ እየሰማ ነው። አንቺ ከህዝብ ጋር መታረቅ እፈልጋለሁ፣ መስማማት እፈልጋለሁ። ቤቲ እናቷ አልገባኝም የምታወሪው ማሪዋ። ቀሪው
ከቤትዬ 400 ምንድነው? አንቺ ከህዝብ ጋር መታረቅ እፈልጋለሁ፣ መስማማት እፈልጋለሁ እንዳልሽው ደግሞ ያለውን ነገር እኔ ሶልቭ አረጋለሁኝ አምኛለሁ ለተፈጠረው ነገር ብለሽ የምትይ ከሆነ ከህዝብ ጋር መታረቅ ትችያለሽ። ምክንያቱም አመንሽ፣ ከፈልሽ፣ ሰጠሽ፣ አሁንም አመንሽ፣ ነገሮቹ ተፈቱ። ስለዚህ ከዚህ ከሚገዛሽ ሰው ጋር ከሚያበረታታሽ ሰው ጋር ላይክ በርቺ ጎብዥ ከሚልሽ ሰው ጋር ተታረቂ። ይሄ የኔ እንትን ነው። ምክንያቱም ብርሽን እስከሰጠሽ ድረስ እስካመንሽ ድረስ ከማንም አትጣይ። ለመሰለሽ የሚገዛሽም ታብ የሚያደርግልሽም ሼር የሚያደርግልሽም ይሄ ማህበረሰብ ነው። ቆይ ቤቴ እናቷ ታስረጅኛለሽ። እሺ ማረዋ። ስለዚህ ተታረቂ ውዴ። ምን ታስቢያለሽ? ችግር የለም። ስለዚህ ነይ ቶሎ በቪዲዮ ውጭና ቀድም አሁን አንቺ ማንም ምንም አያመጣም ምናምን ላልሽው ቃላት አሁን እኛ እኮ ቃላቶች እንጠቀማለን፣ ግን ማንም ብለን ጄኔራል አንሳደብም፣ ምንም አታመጡም አንልም። ፐርሰናል ነው የምንሳደበው። አይተሽ ከሆነ አሁን መሲ ስትራገጥ አይተሽ እንደው እንደዚህ ብላ ነው። በዛ ላይ ደግሞ እዛ ጋር ብር ተወሰደብኝ ምናምን ለሚሉት እንጂ ኔቨር ኤቨር እንዳለ ህዝብን አንነካም። ስለዚህ አንቺ ወተሽ ይቅርታ ጠይቂ፣ እነሱን ፎሎ ያርጉሽ፣ ነገ ወደ ስራሽ ተመለሽ። በዚች ባንድ ውስጥ ሰርተሽ ቀሪ ብሯን ስጭ። እሺ ቤትዬ፣ እኛም ቤት ነይ ቶሎ። ቤቴ ቤትሽ ነው። ከኔም ጋር ከመሲም ጋር ችግር የለም፣ እኛ እንፈታለን አንድ ጊዜ። እሺ ቤት ትመልሳለች፣ ችግር የለም። ካላስከይስ በቪዲዮ ውጭ ትመልሳለች። ያመጣቻለሽ አንቺ እንደዚህ አይነት ጥሩ ማህበረሰብ ያሳደገሽ ከጥሩ ማህበረሰብ የተወለድሽ ጥሩ ትህትና ያለው ሰው ጋር የኖርሽ ሰው ነሽ። በዚህ መሆን የለብሽም። ምክንያቱም ስሚ ቤቲ፣ አንድ ቀንም ቢሆን ስራ መፍታት በጣም ከባድ ነገር ነው። አይቼዋለሁ። ገባሽ? ወላ እኔ ወላ መሲ ወላ ምናምን ለሌላ አይደለም። ጀስት ሰው ለመኖር ዋጋ ይከፍላል። ተረድተሽኛል? ይቺ ልጅ ጓደኛሽ ናት። ነገም ከነገ ወዲያም ከአንቺ ስታጭ እንኳ ራሱ እኛ እንትንልሻል። ስለዚህ አንቺ ብሩን ይኸው ጊዜ ሰተንሻል። እንግዲህ 25 ቀን ነው የቀረው ረመዳን። በዚህ በ25 ቀን ውስጥ እንደምትመልሽ አይሆፕ ተስፋለኝ። ዛሬ ይቅርታ ጠየቅሽ ማለት ለነገ ጥፋትሽ ወይም ደግሞ ለነገ ላልሽው ነገር ለቃልሽ ታማኝ አይደለሽም ማለት አይደለም። ትታመኛለሽ፣ እኔም ማምንሻለሁ። ስለዚህ ይቅርታ ተጠያየቂ፣ ስሪ፣ የዛችን ቀን መልሺ። ተመልሰሽ ደግሞ በድጋሚ ደግሞ ይቅርታ ትጠያየቃለሽ። እሺ ቤትዬ። እሺ ያጠፋሁት ምንድነው? አሁን ያጠፋሁት እኔ ይቅርታ ታላቅነት እንጂ ምንታ አይመጣም። እኔ ካጠፋው እንትን ካልኩ በጣም ይቅርታ፣ ይሄን ነው የምለው። ትክክል። ለኮሜንታተሮች እናንተ አጋጣሚ ከተዘጋ ደግሞ ምን አለ መሰለሽ፣ አንደኛ 10 ቀሚስ ጠፍቶብኛል የጎንደር። እሱ ቢያንስ ቢመልሱልኝ፣ ያላቸው ሰዎች ቢመልሱ፣ የወሰዱ ሰዎች ቢመልሱልኝ። እሺ የጠፋብሽን ተናገሪ፣ እኛ እንትን እንላለን። የጠፋማ የሚያመጣ ልጅ ነበረ፣ አዲስ ልጅ ነው፣ ስራ የሚገባ ልጅ ነው። አመጣልኝ ሪፖርት። ከዚህ ጎንት ላይ የወሰዱት አሳስተው የወሰዱት ዱባይ ነው። ዱባይ ላይ እንደገባ እቃውነቱ ድርቆሽና እንትን ነው፣ ድርቆሽ ሽሮ ምናምን ነው። አማራዬ ትመልሳለች። እሺ ውዴ ትመልሳለች። ቃል የእምነት ዕዳ ነው ሲጀመር፣ ትመልሳለች። እናንተ እኮ ይህንን ቀርቶ ብዙ ነገር ያደረጋችሁ ናችሁ። የሰው ሀቅ እንዳይበላ ያደረጋችሁ ናችሁ። ስለዚህ ትመልሳለች። የቤቲን የጎንደር ቀሚስ 10 የጎንደር ቀሚስ ተሳስቶ በድርቆሽና በተለያየ ነገር እናንተ ጋር የመጣ ካለ እባካችሁ መልሱላት። ይቀርጹሻል። ዜድም እየቀረጸች ነው፣ ሌሎቹም ይቀርጹሻል። አሁን አንቺ ደግሞ አሁን ቤቲ እኔ ይቅርታ ሲጠየቅ ምን እንደምወድ ታውቂያለሽ? የእኔ ውዶች ቤተሰቦቼ፣ የአገሬ ልጆች፣ እህቶቼ፣ ወንድሞቼ ካጠፋው ይቅርታ። ቅድም ምንም አታመጡም ብዬ ነበረ። ከእናንተ ጋር መጣላት ቢኮዝ ሚስ አንደርስታንዲንግ ተፈጥሮ ነው። ሀቋንም እሰጣለሁ። እናንተም ሰፖርት አድርጉኝ። ለተፈጠረው ነገር ይቅርታ ነው የሚባለው። እሺ ማሪ፣ እንደዚህ ነው የሚባለው። በያ ድጋሚ እኔ ይቅርታ ከጠየቀ ሰው እኮ አንዴ ነው ይቅርታ ትልቅነት ነው ብዬሻለሁ። ካጠፋውም ካስቀየምኳቸውም ሁላችሁ ቤተሰቦቼ በጣም ይቅርታ። አይን ነው ማለት እሺ። አሁን ከመሲ ጋር ደግሞ ተታረቁ። ምን ችግር አለው? እህትሽ ናት፣ ጓደኛሽ ናት፣ ለረዥም ዓመት አብራሽ አንቺ ጋር ናት። ነገሮች አሁን እሷ ከፍዬ እሱን ጨርሼ ስከፍል ነው ማስዬ በቃኛ። ከፍዬ
የተፈረደብኝ ከፍዬ ከጨረስኩ በኋላ እናስብበታለን። ኧረ ገበያው ይቀናሻል ከእርቅ በኋላ። አይ ገበያው ማለት አንቺ ዘመድሽ ናት ወይ? እኔ ዘመድ አይደለም። ገበያው ችግር የለውም። ቤቲ ዘመድ ማለት ነው። ቤቲ በዚህ አጋጣሚ ደግሞ እሺ የኔንስ መቼ ነው የምትይዙልኝ? አሁን እኮ ተነጋገርን እኮ ነገ የእሷን ከፍለሽ ከጨረሽ አሁን የኔን እንትን ማለት የኔ አሁን የተበላሁት አለ ሀቅ አለ መረጃ አለኝ። እሱስ መቼ አለ? አሁን የእሷን ከፍለሽ ትጨርሽ የለ እንደ ጨረሽ እዚሁ ላይ እንጀምራለን። ለምሳሌ ነገ የእሷን ብር ብታስገቢ ነገ አንቺን እንጀምራለን፣ እናስተፋንሻለን። ምንም ችግር የለም። ይኸው ሰምተሻል። አንቺ ሳሪ ይኸው ከፍያለሁ፣ ይኸው ይሄ ብር ነው የኔን ካልሽ እዚሁ ላይ ስራዬን ትቼ አስከፍልልሻለሁ። ነገ ብትከፊ ነገ አስከፋልሻለሁ ብዬሻለሁ። እኔ ችግር የለብኝ፣ ምክንያቱም ሀቅ ካለሽ። ግን ያ ማለት የእሷን ስለያዝን ያንቺን ሀቅ አይወጣልሽም ማለት ሳይሆን ያንቺ ሳይጨረስ ወደ ሌላ አይሄድም ለማለት ነው። እሺ እንጂ ላይክ እሺ፣ ምንም ችግር የለውም። አንቺ የእሷን ነገ ከሰጠሽ ከነገ ወዲያ ከሰጠሽ እዚሁ ላይ እያለን አምጥተን ተመልሰን አንቺንም ይቅርታ እናጠያይቅና እዛው ላይ እኔ እጠይቅልሻለሁ። ምንም እንዳታስቢ እሺ። ቤት ችግር የለውም። እሺ እሺ። ይኸውልሽ ውዴ፣ ከኋላ የሚመክሩሽ ሰዎች፣ ከኋላ እንደዚህ የሚሉሽ ሰዎች፣ ከኋላ መጥፎ ነገር የሚያደርጉሽ ሰዎች አትስሚ። አንቺ መኖር ያለብሽ ለህሊናሽ እንጂ ለሰው አይደለም። እሺ ማለት ለዛ አልኖርም። ሲጀመር ማንም አይመክረኝም። ሲጀመር እንደዚህ የሚል ሰውም የለም በዙሪያ ያሉ እንዳይኖርቱ ናቸው። የሰው ሀቅ የምንቀጥል ሰዎች ናቸው። ካላስ ኦኬ፣ መልካም ጊዜ ጋይስ። ጨረስን። የኔ ውዶች ይኸውልሽ፣ ስለ 3000 ብሩ የምታወሩ ተመልሷል። አንድ ሂሳብ አልቀረም። ችግር የለውም። እኔ በደንብ ነው ሂሳቧን የሰራውላት። ሂሳብ ምንም አልቀረም። ሂሳብ የምትፈልጉ ካላችሁ ደግሞ ላሳስባችሁ። የትላንቱ 3000 ብር ባላንሳሪ ገብቶላታል ከነ መላኪያው 3015 ብር አድርጋ ነው የላከችው ነው የገባላት። አላንሰሪ ገብቷል። ትክክለኛ እንትኑን አይተን እዚህ ሀገር እንደዚህ አይነት ማምታታት ምናምን ስለሌለ ማለት ነው። ነገ ትሄድና ታወጣና እሷ እንትን ትልልናለች። የኢትዮጵያ ብር መግባቷን ደግሞ ወንድሟ አረጋግጦላታል። ገብቷል እኮ ብር ጋይስ። ትናንትና ያልነበራችሁ ቅድም ስናወራ ከሆነ 3000 ድርሃም በዚህ ድርሃም እና 110,000 ብር በኢትዮጵያ 105,000 ብር ገብቷል። እሺ ውዶች፣ እሺ ማሮች፣ ያልነበራችሁ አዲስ የገባችሁ ካላችሁ እሺ፣ እንደዛ ነው። ካላስ ጨርሰናል ጋይስ። ከመሲ ጋር ምናምን ይታረቃሉ፣ አዲ ቤቲ ምናምን ይታረቃሉ። ካላስ በቃ ቤቲ የሰላም ዳሪ። እሺ መሲ የምትይዋለ ሌላ ነገር እንዳታው ባይኔ ላውራ ሳሪ። በነገራችን ላይ ቤቲ ታች ሆነሽ እየሰማች ከሆነ እባክሽን ከኔ ከሳሪ ከሰኒ ከሙኒት ከታሜ ምናምን ብትጣይ ይሻልሻል። ምድር ላይ እስካለሽ ድረስ ስፔሻሊ ሶሻል ሚዲያ ላይ ከኮሜንታተር ጋር መጋጨት ማለት ግርግዳ መግፋት ነው ውዴ፣ ያጨልሉሻል። ስለዚህ ከኮሜንታተሮች ጋር ጥንቃቄ አድርጊ። እኔ የምራገጠው ቅድም አንቺ ስተረግጫችሁ የለ እንዲያልሹ እኔ የረገጥኳቸው የመዳም ቅመሞች 5 ቁጥር ጻፉ። ምን ስታረጉ ነው የሚሄድባችሁ? ገንዘባችሁ ስትበሉ ስትበደሉ እንጂ እኔ ቀፍያችሁ ነው እንዴ? እኔ ብራችሁን ወስጄ ነው ተበድሬ ክጃችሁ ነው እንዴ? እኔ ምረግጣችሁ ለምን አባታችሁ ገንዘባችሁን ሰጣችሁ ነው ከኔ ጋር የሚያጣላቸው? ተበልቶ ሲመጡ ማን አባታችሁ ስጡ አላችሁ ነው አለ። ዛሬ 3000 ድራም እና 150 ጋር አትጣይ ውዴ፣ ትጨልያለሽ። ብቻሽን ኩርቱ ፌስታል ይዘሽ ኢማራት ላይ እንድትታይ ነው የሚያረጉሽ። እንዳናደር ተመልሷል። እሺ ውዶች፣ ማሚ ግን አጀንዳ ሲያልቅ መምጣት ጀመርሽ። ይሄን ሰሞኑን ምንድነው ችግርሽ? ከኛ ጋራ ወደ ማሚ አጀንዳ እንግባ። ሀቢብቲ በቤቴ አጀንዳ አለ። የቤቴን አጀንዳ ጨርሼ ነው ወደ ደጅ የምወጣው። ታየሽ እንዴ? እሷ የቤቴ አጀንዳዎች ትቼ ወደ ደጅ አልወጣም። ጭራሽ አትመጣልሽም። ግዳያት ሙኒት እኮ ናት ማሪ። ተይ እንጂ እኛ አለን እንጂ እዚሁ ተቀምጠን አወል ሸይት ሰዊን ዋጅብች ግዴታሽን መወጣት አለብሽ። ተወጣን እኮ ማሪ። ማብላት፣ መብላት፣ መጠጣት፣ ማጠጣት፣ መቅመስ፣ ማቅመስ። በዚህ ጾም ክፉ አታናግሩኝ። ወጣሽ ነይ ግቢ። አንቺ ሾካካ ጣል ታረጊና ልመት ያለሽ አይደል? ነይ ሳስረዳሽ ወዴት ነው የምትሄጂው? መሰረት የምታወሪው አለ አውሪና ውጪ። እኔ እናይት ማለት አይዲን ይዤ ነው ብሬን የማወጣ እዚህ ጋር ያስለብች።
አይዲሽን ይዘሽ የምትፈልጊው ጥያቄ ካለ ደግሞ ሰኒ ቁጥሯ ስላለሽ ታግዝሻለች። ችግር አይዲሽን ይዘሽ ትሄጂና ጠዋት ታውጪና መተሽ ትነግሪናለሽ። እሺ ማለት ሌላ የምትይው አለ? ሌላ የምለው ያው ብቻ ከፍቶኛል። ተጎጂዋም እኔ ገንዘቤም እኩል ተካፍላ የምትሄድ ራሷ ብቻ ፍርዱን ፈጣሪ ይስጣት። ያጋጥማል። በቃ የሰው ልጅ ያጋጥማል፣ ይጠይቃታል። ትክክል። የሰው ሀቅ 0.5 ሳንቲም ቢሆን ይጠይቃል። ትክክል። አይ ነው ሳሪ 3000 ሪያል ለኔ 3500 ሰጥቻት 1500 መጣ። ምንም አያደርግልኝም። 9 ዓመት ከለፎ ያቺ 1500 እኔን አትለውጥም። ግን የኔን ሀቅ እሷ በልታ ተለውጣ ለማሳየት ያብቃኝ። ያጋጥማል። ይኸውልሽ አሁን ምንድን ታውቂያለሽ? ከእውነትም ጋር ስንቆም ለአንቺ በእጇ ሰጥቻለሁ ብላ ያለችው ብር በእጅሽ ሰጥታሽ ሊሆን ይችላል። አንዱ በጾም እሷም ጾመኛ ናት። ሁላችንም በእጅ ሰጥቻለሁ በእጇን የሰጠው ስትል እንደው ፈጣሪዋን ጠዋትና ማታ ጎንበስ ብላ ፈጣሪዋን የምትለምን አትፈራ። ሌላ በኔና በሷ መሀል ሰው የለም። አንድ ፈጣሪ አለ አምሽቶ የማነጋል። እንደው ሰው ፈጣሪውን አይፈራ? አዎ በቃ ያጋጥማል ማለት ያጋጥማል። ይሄም ራሱ ሀቅ ስላለሽ ሀቅሽ እንዳይያለሽ ተናድጄ ነው። ተጎጂዋ ምን ሰጪ በገንዘብ የምረገጥም ምን እድሜ ለእናንተ የኛውም የተመለሰ መረጃ ይህም መረጃ ባልዝ እችኛዋም አትመለስም። እውነቴን ነው የምልሽ ሳሪ። አበባ የምትባል ልጅ አለች፣ ቁጥሯን ሰጥሻለሁ። እሷ የምትልክ ቦይስ እሷን ጋር ነው ሼር ማረግ እና አንድ የጓደኛ ያለች እሷንም ቁጥር ሰጥሻለሁ። እስቲ ደውለሽ ከነሱ አጣሪ። እነሱ እኮ አስገቡ እንጂ አላስገቡ። አሁን ምን እንደምታረጊ ታውቂያለሽ መሲ? ስሚኝ አዳምጪ መሲ አዳምጪ። ከዚህ በኋላ ምንም ነው 1500 ካልስ ያኔ ከሚቀርብሽ ያን ሁሉ ጊዜ እንትን ከሚልብሽ ይሄ ራሱ ችግር የለም። አንቺ ችግር ካለ ምን ካለኝ እናግዝሻለን። በእርግጥም እየሰራሽ ነው፣ ጎበዝ ነሽ። ግን አሁን አንድ ነገር ልንገርሽ መሲ፣ አስረግጬ የምነግርሽ በአንድም በሌላም ሰበብ ለጓደኞችሽ ይሁን በአንቺ ስልክ ይሁን በተለያየ ስልክ ይሁን ተደውሎ ምንም አይነት ነገር ከቤቲ ጋር ግንኙነት የላችሁም፣ ነገር የላችሁም። እሺ ነግሬሻለሁ። ምክንያቱም በቃ ኦልሬዲ ጨርሰናል እኛ። እሺ ሁለቱ ጓደኞች ወይ ደግሞ ምናምን ነገር ምናምን እንትን እንዳትይ እሺ መሲ። እሺ ለሐቃቸውና ለክራቸው እሷ የላከችን ቦይስ እኔ እነሱ ጋር ሼር ማረግ እነሱ ጋር ያለ አይ ኖ አለ እኮ ቮይስ እኮ አለ እኮ። ስለዚህ አንቺም እንደምታረጊ ታውቂያለሽ። እነሱ እንዳይደውሉ እሺ ማሪ። አይደውሉም። እነሱ ስራ እነሱ እንደሱ አይደሉም። በስርዓት ያደጉ ልጆች ናቸው። በሰው ገንዘብ አላደጉ በላባቸው ኖሩት። እሺ ቤቲ መልካም አዳር። እሺ ሳሪዬ እኔ የምልሽ ነገር ለጎንደሩ ቦታ 6 ዓመት ነው ይሄ ቦታ በ6 ዓመት በተመዘገቡበት ነው ያስገበችኝ። ነገ ይሳቅ እሱን ደግሞ ያጣራና ይመጣና እዚያው ደግሞ 5 ዓመት 6 ዓመት ባንክ ውስጥ ነው ቁጭ ያለ አይደል? ወለድ አለው እስከነ ወለዱ ትራንስንግ ታርክልኝ የቀራን 105 ታስገባ። በቃ ይሄን ልፈልግ መሲ ታይም ግንኙነት አልፈልግም። ያማል ሳሪዬ በእናትሽ እድሜ ለጣት ያማል በገዛ ገንዘብሽ። እሺ መሲ ነገ ደግሞ ስለዛ እናወራለን። እሺ መልካም ሌሊት። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አሚን። እሺ ጋይስ